ተመልካቾቻችን እንደምን ሰንብታችኋል? የዛሬ ፕሮግራማችን የሚያተኩረው ፋይናንሻል ስካም ወይም ደግሞ በፋይናንስ ላይ የሚሰሩ ወንጀሎችን የተመለከተ ነው። እንግዲህ በአሁኑ ጊዜ ክሪፕቶከረንሲ የሚባል ኢንቨስትመንት ኦፖርቹኒቲ አለ፣ ዲጂታል ማርኬቲንግ አለ፣ የተለያዩ ኦንላይን ትምህርት ቤቶች አሉ። እነዛን በመጠቀም የሀገራችንን ቋንቋ በመጠቀም ሰዎችን በማጓጓት እንደዚህ አይነት ሁኔታ አለላችሁ በማለት በሐሰት መረጃዎች እያቀረቡ ብዙ ሰዎችን ያሳሳቱ፣ ብዙ ሰዎችን ገንዘብ በማጭበርበር የተወሰደ ያለ በጣም በአሁኑ ጊዜ ሁላችንም መጠንቀቅ ያለብን ጉዳይ ነው። ስለዚህ በማናችንም ላይ ደርስ የሚችል ነገር ነው። እነዚህ ነገሮች ምንን ይመስላሉ፣ እንዴት ራሳችንን መጠበቅ አለብን የሚለውን ፋይናንሻል አድቫይዘር በስቱዲያችን ጋብዤላችኋለሁ። ፋይናንሻል ኤክስፐርት ነው፣ ክራይምስ ኤክስፐርትም ደግሞ how to watch out ምን አይነት ነገሮች ስቴፕ ወስደን ራሳችንን መጠበቅ እንዳለብን ቆይታ እናደርጋለን። እንደዚሁም ደግሞ በህይወታቸው የፋይናንሻል ክራይም ደርሶባቸው ስካም ተደርገው $50,000 $20,000 $30,000 የተወሰደባቸው የተጭበረበሩ እንግዶች ከኛ ህይወት ሰው መማር ይችላል በማለት የራሳቸውን ታሪክ በክሪፕቶከረንሲ ላይ በተለይ በተመለከተ ነው። የነሱን ደግሞ ተሞክሮ እንሰማለን። እንግዲህ ለኛ ትልቅ ማስጠንቀቂያዎች ናቸው። ከነሱ ተምረን ራሳችንን ቤተሰባችንን እንድንጠብቅ ነው። ተመልካቾቻችን እንግዶቻችንን ላስተዋውቃችሁና ወደ ቆይታችን እንሄዳለን። በስቱዲያችን የሄለን ሾው እንግዲህ እንግዳ አይደለችም። ከዚህ በፊት የቲ መልቲፕል ታይምስ አይደለ ፕሮግራማችን ላይ የቲ ሳቱ የፋውንደር and CEO of የቲ ፋይናንሻል LLC ኤጀንሲ Better Business Bureau እዚህ ሀገር A+ ሬቲንግ ያለው ኤጀንሲ ከ25 ዓመት በላይ ሪልተር in financial advisor, በኢንሹራንስ፣ በሪታየርመንት ፕላኒንግ ሪታየርመንት ኢንካም ፕላኒንግ ለብዙ አመት ከህብረተሰባችን ጋር በጣም በቅርብ ትሰራለሽ፣ ብዙ አገልግሎት ትሰጫለሽ። more importantly ደግሞ certified financial fiduciary. So it's very important ምክንያቱም ብዙ ሰዎች እየተነሱ ፋይናንሻል አድቫይዘር ነን ምናምን ሊሉ ይችላሉ፣ ግን ሰርቲፊኬቱን ለማግኘት ብዙ የሚሰራበት ጉዳይ ነውና ደስ ብሎኛል እንደገና ወደ ስቱዲያችን በዚህ ሐሳብ ላይ ለመነጋገር ስለመጣሽ። ከአዲስ አበባ ደግሞ ማቲዮስ ክንፈ CFO ቃና ቲቪ ባክግራውንዱ የፎረንሲክ አካውንቲንግ፣ ታክስ ሊቲጌሽን፣ የታክስ ክርክር አፈጻጸም the financial crimes and compliance expert ነው። ስለ ባክግራውንድ ስለ ትምህርት ባክግራውንዱን ለመስጠት ያህል ማስተርስ ዲግሪ በፎረንሲክ አካውንቲንግ ከዩኒቨርሲቲ ኦፍ ፖርትስሙት UK፣ ማስተርስ ኢን አካውንቲንግ and ፋይናንስ ከአዲስ አበባ ዩኒቨርሲቲ፣ ባችለር ኦፍ ሎ ከአዲስ አበባ ዩኒቨርሲቲ፣ ባችለር ኦፍ አካውንቲንግ and ፋይናንስ። እንግዲህ ስለዚህ ስለ ፋይናንሻል ክራይምስ በደንብ ባክግራውንድ ያለው ሰው ነው። በጣም አመሰግናለሁ ጊዜህን ወስደህ በዚህ ሰዓት ከኛ ጋር ቆይታ ስለምታደርግ ማቲዮስ። አመሰግናለሁ። እስቲ የቲ ካንቺ ልጀምር። እሺ እንዳልኩት ይሄ ፋይናንሻል ክራይምስ ስንል የፋይናንሻል ወንጀል ፐርሰናል የሆነ ነገር ነው። ከእምነት ጋር ሰው ገንዘቡን ብቻ አይደለም የሚያጣው፣ በሰው ላይ ያለውንም እምነት አንድ ላይ ነው ተሰብስቦ የሚያጣው። ማፈርም አለ። እኔ እንዴት ተሸወድኩ ማቅሰው፣ የተማርክ ሰው፣ ቢዝነስ ያለኝ ሰው፣ ብዙ ነገር ማቅሰው፣ ማንኛውም ሰው መታለል የሚችልበት መጭበርበር የሚችልበት በተለይ በአሁኑ ጊዜ ቴክኖሎጂ በጣም በተስፋፋበት ጊዜ በጣም ትልቅ ነገር ነው ይሄና እንደው አንደርስታንድ ለማድረግ because ፐርሰናል ታሪካቸውን ቆየት ስንል በኋላ የሚነግሩን እንግዶቻችን በክሪፕቶ ላይ የተያያዘ ስለሆነ ክሪፕቶከረንሲን አንደርስታንድ ለማድረግ ባጭሩ ብትገልጭልን። ዲጂታል ገንዘብ ነው። እስቲ ስለ ክሪፕቶ ትንሽ ብታስረጅኝ ደስ ይለኛል። ክሪፕቶ እንግዲህ ዲጂታል እና ቨርቹዋል የሆነ ገንዘብ ነው። ብሎክቼን ቴክኖሎጂ የሚባልን ተጠቅሞ ገንዘብ ከአንድ ሰው ወደ ሌላ ሰው የሚዘዋወርበት አንድ የገንዘብ ማዘዋወሪያ መንገድ ነው። ነገር ግን በአሜሪካን ገቨርንመንት በኩል ሬጉሌትድ ስላልሆነ እንደሌሎቹ ባንክን ኢንቮልቭ ሳያደርግ ስለሆነ የሚዘዋወረው ብዙዎች በዚህ በመጭበርበር ጉዳይ ላይ ለምሳሌ ክሪፕቶን የሚጠቀሙት ለመያዝ ወይም ደግሞ እንዴት አርጎ ከየት ወዴት ሄደ የሚለውን ትሬስ ለማድረግ ያስቸግራል። በርግጥ በጣም ከፍተኛ ገንዘብ ያጡ ሰዎች ያው ትሬስ ተደርጎ የት እንደሆነ ዴስቲኔሽኑን ያገኙታል። FBI አግኝቷቸዋል ብዙዎቹን የት እንዳለ። ግን ሌላ ኢንቨስቲጌሽን ደግሞ ያስፈልጋል ወደ ግለሰቡ ለመሄድ። ግን በጠቅላላው ክሪፕቶ በቃ ዲጂታል የሆነ ገንዘብ ነው። ከአንድ ሰው ወደ ሌላ ሰው ባንክ ሳያስፈልግ መዘዋወር የሚችልበት ዋሌት አለው፣ ዲጂታል ዋሌት። በዛ አማካኝነት ሌሎቹም ዋሌትሽ ውስጥ ያስገቡልሻል፣ አንቺም እነሱ ዋሌት ውስጥ ታስገቢያለሽና
ቀለል ያለ ገንዘብ ዝውውር ሆኖ ግን ለወንጀለኞች በጣም የተመቸ and ከሱም ውጪ እንደሆነ ባጭሩ በጣም የሚገርመኝ ነገር የክሪፕቶ ፓስወርድሽን ካጣሹ በቃ አለቀ ገንዘብሽ 100,000 ብር 200,000 ብር ሚሊዮን ብር ይኑርሽ ፓስወርዱ ከጠፋ አለቀ ነው ማለት ነው ምንም እንደ ባንክ ሄደሽ ፓስወርድ መልሱልኝ እንዲያርጉልኝ የሚል ጨዋታ የሌለበት ሬጉሌሽኑ ነው right now በጣም ሪሌቲቭሊ አዲስ በመሆኑ ነው ማለት ነው ይሄ ሁሉ አዲስ በመሆኑ ነው ግን ቀደም ብሎም ያሉትም እኮ ሬጉሌትድ የሆኑ አሉ ሴኩሪቲ ኤክስቼንጅ ኮሚሽን ደግሞ ኢንቮልቭመንት ያለበት እንደ ቢትኮይን ኢቲሪየም እና እንደገና ደግሞ ላይት ኮይን የሚባለው ሶስቱ ሬጉሌትድ የሆነ ነው በአሜሪካን ገቨርንመንት ሌጂትመት ነው ሌጂት ነው እና ሰዎች እንደዛ አይነት ነገርን መጠቀም ይችላሉ እንጂ ይሄ ነው ብዙ ችግሩ ያመጣው ማዚዮስ ካረከው ሪሰርች በአብዛኛው እነዚህ ስካመሮች እንግዲህ በተለይ የክሪፕቶም ሊሆን ይችላል የተለያየ ስካመርስ በአገራችን ውስጥ ባሁን በቅርብ ምናቸው አሉና ማን ነው who's behind it ከኋላው ከጀርባው ማናቸው ያሉት ትልቁ ስካም ባሁን ጊዜ ገንዘብን በተመለከተ ምንድነው የምንመለከተው የገንዘብ ወንጀልን በተመለከተ አሁን ምንድነው ከዚህ ከፋይናንሻል ክራይም እና የኦንላይን ስካም ጋር ተያይዞ ብዙዎቹ በጣም የተደራጁ የወንጀል ቡድኖች አሉ አንዳንዶች ደግሞ እዚህም እዛም የተሰባሰቡ ጥቅማቸውን ብቻ አስበው የሚገቡበት አሉ ወደ ከፍተኛው ድረስ እንሄድ እስከ ቴሮሪስት ግሩፖች አሉበት በጣም ኦርጋናይዝድ የሆኑ የክራይም ኦርጋናይዜሽኖች አሉበት እነዚህ ደግሞ የሚሰሩት እንዴት ነው አንደኛ ሰዎችን በግዴታ የሚያሰሩ አሉ አሁን ባለፈው ጊዜ በብዙ የዜና አንትሮች የተጠቀሳለ ሚያንማር አካባቢ ታይላንድ አካባቢ ወጣቶችን ከተለያዩ ሀገሮች በመውሰድ አስገድደው የሚሰሩ እነዚህ ኦንላይን ስካም ላይ ሮማንስ ስካም አለ የፊሺንግ የሚሉት አለ የተለያየ ኢንቨስትመንት ስካሞችን አድርገው የሚሰሩ አሉ በዛ ደረጃ ተደራጅተው አንዳንዶች ደግሞ እዚህም እዛም ተሰባስበው የዕለት ገንዘባቸውን ብቻ ለማግኘት የሚሰሩም አሉ ስለዚህ ምንድነው በጣም የሰፋ ኔትወርክ ያለውና አንድ ቦታ ብቻ ተወስኖ የተቀመጠ ወንጀል አይደለም ወንጀል ሰሪው አንድ ሀገር ሆኖ ቪክቲሙ ሌላ ሀገር ሊሆን ይችላልና ይሄ ጋር ነው ያለው ተብሎ በአንድ ቦታ ፒን ማውት የሚደረግ ነገር አይደለም ወደፊት ሰፋ ያለ ፕሮግራም እዚህ ላይ አርስት ላይ ሰራለሁኝ ግን እንደው ባጭሩ ለመረዳት ያህል በተለይ ብዙ ወጣቶችን ዩኒቨርሲቲ ተማሪዎችን ግራጁዌት ያደረጉ ስራ እናመጣለን እናስገባቸዋለን እየተባሉ በሱ ላይ ሰሞኑን ኒውስ ላይ በደንብ ስንሰማው ነበርና እኛ ሀገር ውስጥ ከ200 በላይ ሚያንማርና ቻይኒዝ ቦርደር ላይ የተገኙ ነበሩ የሚባል ምን ያህል ስለዛ እየተነገረ ነው ይታወቃልስ በስፋት ስለዚህ ሁኔታ አሁን ምንድነው እንግዲህ ብዙን ጊዜ ወጣቶች ካለው የሶሾ ፖለቲካል ሁኔታዎች ኢኮኖሚክ ስታተሶች አንፃር ወደ ውጭ ሄዶ መስራትን እንዳማራጭ ይወስዳሉ ወደ ውጭ ሄዶ ለመስራት በሚያስቡበት ጊዜ ደግሞ ህጋዊ መንገዱን ትተው በህገ ወጥ መንገድ የሚሄዱ ብዙ ወጣቶች አሉ በዚህና አጋጣሚ ወንጀለኞች እጅ ላይ ይወድቃሉ ማለት ነው ምናልባትም እነዚህ ሰዎች ጉዟቸውን ሲጀምሩ በፍቃደኝነት ሊጀምሩ ይችላሉ ግን የተወሰነ ቦታ ከሄዱ በኋላ ግዴታ ይሆንባቸዋል ገንዘብ መክፈል ይጠበቅባቸዋል የሆነ ቦታ ለመድረስ ወይም ደግሞ የግዴታ ስራዎችን እንዲሰሩ ይገደዳሉ አሁን ብዙን ጊዜ ከኢትዮጵያ እንኳን አንቺ እንደተጠቀሹ ሚያንማር ታይላንድ ቻይና ቦርደር ላይ እጅግ በጣም ብዙ ወጣቶች ከዚህ ሄደው ስራ አለ ተብለው ነው የሚሄዱት ወደ መካከለኛው ምስራቅ ላይ ገልፍ ሀገሮች ላይ የባህረ ሰላጤው ሀገሮች ላይ ስራ አለ ተብለው ነው ከዚህ ሲሄዱ የሚሄዱት ብዙ የነዚህ የሂውማን ትራፊኪንግ ላይ የሚሰሩ ደላሎች አሉ ይዘዋቸው ይሄዳሉ ጉጉት አለባቸው ስራ እናገኛለን ብለው ይሄዳሉ እዛ ሲሄዱ ግን የሚጠብቃቸው እዚህ የተገባላቸውን ቃል አይደለም ፈጽሞ የተለየ ነገር ነው በጣም አስቸጋሪ በሆነ የኑሮ ሁኔታ ውስጥ ከ16 ሰዓት በላይ እንዲሰሩ እየተገደዱ በቀን አንዴ እሱንም ደግሞ ቤርሊ እየበሉ እንዲኖሩና በጥም በረሃ በበሽታ የሚያልቁበት ሰፊ አጋጣሚዎች ናቸው ነው ያሉት እዚህ ላይ ትክክል ነሽ ሰፊ ፕሮግራም መሰራት ያለበት መንግስትም በዚህ ላይ ጠበቅ ያለ ቁጥጥርና የህግ ማዕቀፉን ማስፈቶ በተለይ የአጥፊዎችን አስተማሪ ሆነ እርምጃ የሚወሰድበት ነገር እየተሰራ ካልሄደ በጣም አሰቃቂና የሚያሳዝን ደረጃ የደረሰ ወንጀል ነው ልክ ነው እዚህ ከመንሰማቸው እንግዲህ በኋላ እናቀርባቸው እንግዶቻችን ላይ እንደዚህ የክሪፕቶ ስካም የሚያደርጓቸው ሰዎች እሱ እንዳለው አሜሪካን ሀገር ውስጥ ሆነው አይደለም ሌላ I think ከሚያንማር ወይ ከቻይና ተገድጄ ነው መጨረሻ ላይ ስልኩን ሲዘጉት ተገድጄ ነው ካሁን ባላ ኮንታክት ማድረግ አትሽኝም አጥኔን አትችልም ወይ ምን አትችልም ይያሉ $50,000 $30,000 $100,000 የተወሰዳልና ካንቺ ኤክስፒሪየንስ ብዙ ትሰሚያለሽ እዚህና በክሪፕቶ ነው በአብዛኛው ስካም የምታዩ ያለሽ ሰው አንቺ ጋር የሚመጣው ወይስ ሌሎችም
ስካሞች እየተመለከቱ የኛን ህብረተሰብ በተለይ የሚያጠቁ በአሁኑ ጊዜ? እኛ ጋር በጣም መጠነ ሰፊ የሆነ ነገር ነው። ላይሰንስ መንግስት ሰጥቶኛል ብሎ የማያውቀውን ነገር ወደ ሰው ሰጥቶ ገንዘብ የገቢ ምንጭ የሚያደርጉ አሉ። ላይሰንስ ደግሞ ምንም ሳይኖራቸው በእንደዚሁ አይነት መንገድ በሶሻል ሚዲያ አግኝተዋቸው ኮንታክት አድርገዋቸው በተለያዩ ሁኔታ እንዲያምኗቸው በማድረግ በንግግር ወይም ደግሞ ስለ ሰዎቹ አጥንተው ስለ ቤተሰቦቻቸው ስለ ሁሉ ነገር አጥንተው በቃ የሚያውቋቸው እንትና አብሮ አደግሽን ወይም ጎረቤቶችን በመጥራት እንድታምኛቸው መጀመሪያ አድርገው በክሪፕቶ፣ በስኩተር፣ በላይፍ ኢንሹራንስ፣ በሊቪንግ ትረስት በተለያዩ ነገሮች በማስፈራራት ህብረተሰቡን የሚታወቁም የማይታወቁም ሰዎች አሉና ሰፋ አድርገን ስናየው ኦፍ ኮርስ አሁን በክሪፕቶ በኩል ስትይ ራቅ ያለ ቦታ ስላሉ የማይታወቅ ሊሆን ይችላል። ግን መልማዩ ደግሞ እዚህም አካባቢ ያሉ ሰዎች አሉ። ለምሳሌ ክሪፕቶ እንደዚህ ያደርግልሃል፣ ይሄን ይፈጥርልሃል፣ እንዲህ ያለ ሰው አምጣ ስለሚባሉ አምጣ የሚለው ነገር ሁሉ ጊዜ ከፒራሚድ ጋራ ከስካሚንግ ጋራ የሚሄድ ነገር ነው። ስለዚህ ሰዎች መጠነ ሰፊ የሆነ አይነቱን እየቀያየረ ትላንት አንድ ነገር አድርጎ የሆነ ነገርሽን የወሰደ ሰው ዛሬ ደግሞ ሌላ አይነት ቢዝነስ ነው ብሎ ይመጣልና ቤዚካሊ እኛ አካባቢ እዚህ በዲሲ ሜትሮ ወይም በመላው አሜሪካ እኮ ከቢዝነሶቹ አንድ ሆኖ ቀርቧል። ማጭበርበር ወይም መስረቅ ወገንሽን የራስሽን ወደ ሌላ ቦታ ሊሄድ አይችልም። ምክንያቱም ጥያቄ ያመጣል፣ ኮሚኒኬሽን ይፈልጋል። የራሱን ዘመድ ግን በቤተክርስቲያን አካባቢ በተለያዩ ዝናዎችና ስሞች ዶክተር ነው፣ ኢንጂነር ነው፣ ቄስ ነው፣ ፓስተር ነው፣ ዲያቆን ነው፣ ሯጭ ነው፣ በጣም ሀብታም ናቸው፣ የከሌኮ ባሏ ዶክተር ነው፣ የከሌኮ ሚስቱ ዶክተር ናት፣ ብዙ ዝና ይነግሯቸዋል። መጨረሻ ላይ እነዚህ ሰዎች እኮ አላቸው እኔን ሊረዱ ነው እንጂ የመጡት እነሱ ከኔ ገንዘብ ፈልገው አይደለም የሚለውን ኢሜጅ ይፈጥሩብሽና ይመቱሻል። በቃ በዛው ደው ተደርጎ ገንዘብሽ ይወሰዳል። መጨረሻ የሚመጣው ኩርፊያ ነው እንጂ እንደምታየው አሁን ታሪካቸውን ይነግሩሻል። ግን ወጥተው የነሱ ታሪክ ለሌላው ኢኖሰንት ሰው ደግሞ መማሪያ እንዲሆን ፈቃደኞች አይደሉም። ኤነዌይ አንዳንዴ ስታዩ ተበዳዩ ተባባሪም እስኪመስል ድረስ የሚሰማሽ ሞመንት ላይ ነውና እኛ ቢሮ እጅግ መጠነ ሰፊ የሆነ የተለያዩ ስርቆቶች የተካሄዱባቸው ይመጣሉ። ኮርስ እንሰጣለን ይልሻል። አክሬዲትድ ካልሆነ ኢንስቲትዩቱ የት ነው ይዘሽው የምትሄጂው? እኔ አሁን ምልሽ የቲ ፋይናንሻልን ኮርስ ሰጥቼሽ ሰርቲፊኬት ይውልሽ ሲያምር ብዬ በሰጥሽ የትኛው ቦታ ነው ሄደሽ የምትቀጠሪው? የኔ ድርጅት ኢንስቲትዩት አይደለም ለማስተማሪያ አክሬዲትድ ሆኖ ይሄን ኮርስ እንድታስተምሪ ተብሎ የተሰጠ ስላልሆነ በእነዛ ሁኔታዎች ውስጥ በጣም መጠነ ሰፊ ችግር አለ። በቃ አንተ እዚህ የምታገኘው ደሞዝ እኮ የሚረባ አይደለም፣ በዚህች ነው የምትሰራው ምናምን ብሎ ያለውን የራሱን እንዲጠላና ህብረተሰቡ ተጎድቷል። ኮሚኒቲውን ኦን እናረጋለን፣ ኦነርሺፕ አለን፣ ልናድንህ ነው የመጣ ነው፣ ልንፈጥርህ ነው የመጣ ነው የሚለውን ስሜት ሲረጭበት ብዙ ደግሞ ከሚያቀው ከሚሰማው ከጠራኋቸው ታይትሎች ሰዎች ራሳቸውን ታይትላቸውን አከራይተው ህዝቡን የሚቀጠቅጡበት ሁኔታ ስለሆነ የተፈጠረው የሚያዩት ታይትሉን ሱፉን ነው የሚያዩት፣ የሚነዳውን መኪና ወይም የምታረገውን ጫማ ወይም የተለያዩ ነገሮች ነው የሚያዩትና እነዛ ዝናዎች ሰሬንደር እንዲያደርግ አድርጎታል፣ እንዳይጠይቅ አድርጎታል። የባህል ተጽዕኖ አለበት፣ የእምነት ተጽዕኖ አለበት። ስለዚህ የያዘው ነገር በሙሉ ዝም ብሎ የማይጨበጥ ጉም ሆኖ ነው መጨረሻ ላይና በኩርፊያ ነው የቆመው። ግን ሌላውን ለማስተማር ንገሩልን ብለው ነው እንጂ የሚመጡት እነሱ አይመጡም። እስቲ አጠር ያለች ረፍት ወስደን እንመለስና እንቀጥላለን። አንዳንድ ምሳሌዎች እንድሰጡኝ ይፈልጋለሁ፣ እንደ ሪል ላይፍ ኤግዛምፕልስ ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ስለ ፋይናንሻል ክራይም ስለ ፋይናንሻል ወንጀል የምናደርገውን ቆይታ እየቀጠልን ነውና የቲ አይ ቲንክ ትልቁ ነገር ሰውን ግራ የሚያጋባው እንዳልኩትም በኋላ እንግዶቻችንን እንተዋወቃለን። እነዚህ ሰዎች ሲመጡ ቋንቋችንን እየተናገሩ ነው። አማርኛ ይሁን ኦሮምኛ ይሁን ጉራግኛ ይሁን የደቡብ ቋንቋ የፈለገው ተመርጦ ትግርኛ ይሁን ወደ መርጠው በራስሽ ቋንቋ ፌስቡክኛው ጓደኞች ወዳጆች ዘመዶች አሉን በቀላሉ ስለያንዳንዳችን ሰው ሪሰርች ማድረግ ይችላል። ማካዝኔ ማወንድሜ ማነህቴ እንደሆነ ማወቅ ይችላል። በዛ ነውና እስቲ ምሳሌ ያረክሽ ብትሰጪኝ ደስ ይለኛል፣ እንደው ለሰው መማሪያ እንዲሆን በማለት ነው። ለምሳሌ አሁን ባለፈው ሳምንት ከደዋይ አንዷ በሶሻል ሚዲያ ነው የተገኘችው። ሶሻል ሚዲያ ሲባል ዋናው ወንጀሉ የሚደረግበት እነ ዋትስአፕ እና እነ ቴሌግራም ላይ ነው። ምክንያቱም ብዙዎቹ በግሩፕ ጤናማ ነገር እንሰራለን ብለው የከፈቱትን እዛው ገብተው ማን እንደገባ ማን እንዳልገባ አጣቂሚያ ማኔጅ የሚያደርገው ሰው ካልሆነ በስተቀር። ስለዚህ እዛው ውስጥ እየገቡ የተለያዩ ሰዎችን ይለቅማሉ። በሚናገሩት ኮሜንት ምን አይነት ስታተስ ላይ እንዳሉ ይገምቱና
ወይም ደግሞ ቲክቶክም ላይ የተለያዩ ቦታዎች ላይ ብቻ ከዛ ይለቅማሉ። አሁን ያቺ ልጅ ከዛ ነው ኢንፎርሜሽኑ የተለቀመው። ይደውልና ይሄ ሰው ረመዳን ስለሆነ እኔ አላህ እንዲዘርቀኝ ፈልጋለሁኝና እዳ ያለባቸውን ሰዎች እየደወልኩ ነው የምከፍለው ዛሬ እና እዳ አለብሽ አለች። አሚን እንዴት አድርጎ ነው የማያውቅሽ ሰው እንደዚህ ሊያደርግ የሚችለው? paying it forward in American culture አለ አይደለም እንዴ? እንደው ቶል ላይ ሆኖ ምናምን የሆነ ነገር ሊያደርግ ይችላል የራሱን ሲከፍል ኋላ ያለው ማያውቅሽም። ግን እንደዛ ሲላት አዎ አለብኝ ስትል ስንት 18 ሺህ ብር ግን እኔ እኮ እየከፈልኩት ነው ስትለው አይ ግድ የለም እኔ በቃ በረከት እንዳገኘ ነው ያን 18 ሺህ ብር ስልክሽ ባንክሽ ጋር ደውይና ፐርሰናል ኢንፎርሜሽንሽን ከሰጠሽ በኋላ እኔን መርጃ አድርጊኝ ስልኩ ላይ አለኛለች። ገባች እሷ ካደረገች በኋላ እሱን አስገባችሁ ያን 18 ሺህ ብር ሌላም ካለ ለምን በዛው በነካጃ አላረግማ የልጅም አለ 6 ሺህ ብር እሱንም ታረጋለች። ስታው አካውንቷ ዜሮ ነው ነገም ስታዩ ዜሮ ነው። ያ ሰውዬ እዚህ አሜሪካን ሀገር ምንድነው ስሙ ይሄ ፋርማሲ ያለኝ የተለያዩ ነርሲንግ ሆሞች አሉኝ ያለኝ ትራኪንግ ካምፓኒ ብዙ ነገር ብሎኛል አለችና ያንን ካላት በኋላ በሶስተኛው ቀን ደውሎ ዩኖዋት ያንቺ የከፈልኩትን እስካስተካክል ድረስ ሹፌሬ ስታክ አድርጓልና 550 ብር ያስፈልገዋልና ፕሊዝ እሱን እንትን አርግልኝ መልስልሻለሁ ያንቺ በቀደም የከፈልኩልሽን እስካስተካክል። አዙሪቱ በጣም ረጅምና በጣም የሚያሳዝን ነውና መጨረሻ ላይ እሷ 550 ብሩን ዜል ታረጋለች ለዛ ለሰው። ዜል ደግሞ ዳይሬክት ነው አንዴ ከሄደ የማይመለስ ነው ኖቲስም አለው ስትልኪው። ከዛ በኋላ በማግስቱ ስታዩ 18 ሺህ ብርም የልጇም 6 ሺህ እዛ ቁጭ ብሏል እንዳለ ተመልሷል። ሪቨርስ አድርጎታል ዲስፒዩት አድርጎ ካርዱን መልሷል በስተት ነው ይሄን የከፈልኩት ብሎ። ስለዚህ 550 ብር ኦል ዲስ ቻሌንጅ ኤንድ ድራማ ያ እንግዲህ በጣም ትንሹ ነው። ሌሎቹ ግን በክሪፕቶ ከ100 ሺህ ብር በላይ እንደገና በዚህ በስኩተር በሚባለው ስኩተር አልገባኝም እኔ ምንድነው እሱ? ስኩተር በኮሌጅ አካባቢ ያሉ ስኩተሮች አሉ አይደለም ብዙም በቢዝነስ ውጤታማ ያልሆኑና እንዲቆሙ የሚውሉ ሂር ኤንድ ዴር ተማሪዎቹ የሚጠቀሙባቸው ናቸው። ግን 5000 ብር አምጪና 35 ስኩተር አሰማርቼ በቀን 130 ምናምን ዶላር 33-35 ዶላር እከፍልሃለሁኝ ትከፈላለህ ከዛ ከስራው የሚመጣ ቁጭ ብለህ ነው የምትበላው ሲል ቁጭ ብላችሁ ለምን አትበሉም እናንተ ምን አቆማችሁ በየስቶሩ በየሬስቶራንቱ በየቢሮ በየንግድ ቤቱ ብለው ያንን ፕሪች እያደረጉ በያበሻ ስቶር ወይም በተለያየ በሚያገኙሽ ሞል ምን ይጣምዱሻል እና አይሆነ የሚያሳዩሽ ነገር አለ ቁጥር እና ያንን ሲያሳዩ ገንዘቡ ነትም ሲያውት ፌክ ሳይት ነውና ብዙ ቁጥር ያሳያል እንዴ አሳይቶኛል እኮ ብሩን ምናምን ይሉና ገንዘባቸውን ይሰጣሉ። እንግዲህ ይሄ ግለሰብ ሆስፒታል ነው አሁን ያለው $75,000 ዶላር ነው በዚህ ፌክ በሆነ ኢንቨስትመንት ተብሎ በተጠራው። ሌላም ሴት እንዲሁ ሆስፒታል የገባች አለች $35,000 ዶላር አታ ማለት ነው። ይሄ ከ$2,000 ዶላር ጀምሮ በጣም ብዙ ሰዎች ላንድ ወር ያህል የተለያዩ ቪዲዮዎች ሰርቼ ተጠንቀቁ ብያለሁ ለማንም ሰው። መጨረሻ ላይ አሜሪካን መንግስት ባንደኛው ሎካል ቴሌቪዥን ስቴሽን ላይ ሲያወጣው ፖሊስ ሰው ይዞ ምናምን ሲያው ከዛ ወደ ጸጥ አለ። ስትነግሪው ችግሩ ምንድነው የተለያዩ ነገሮችን አዌርነስ ክሬት ልታረጊ ስትይ ሊነጥቀው የመጣው ሰው ምቀኞች ናቸው እንዳታድግ ብሎ ነው። ክሪፕቶም ለምሳሌ ሌላ ሰው እንደዚሁ አትላንታ ውስጥ ከ100,000 ዶላር በላይ ያጣ መጽሐፍ ቅዱስ ነገር የሚያስተምር የቤተክርስቲያን ሰው ግን ሌላ ፉል ታይም ስራ ያለው ሰው ነው። በሌላ ቴሌቪዥን ጣቢያ ላይ ቀርቦ ነበር ሊያስረዳና አሁን የሱን ስታይ ለምሳሌ ቀስ ያለ ትንሽ ሲል ነው 100 ምናምን ሺህ ብር የደረሰው እና ምንድነው ይሄ ነገር ይሄንን ባንክ የነበረውን ገንዘብ ሊያወጣ ሲል አይቻልም አናወጣም አለው። ባንክ ኦፍ አሜሪካ አልችልም ሲለው እንዳታገኝ ብሎ ነው ባንክ ኦፍ አሜሪካ አይፈልጉም እኮ እነሱ ሀብታም እንድትሆን ስለዚህ ሂድና ዌልስ ፋርጎ ክፈት አለች። ዌልስ ፋርጎ ሄደና ከፈተ። ትራንስፈር ሲያረግ ፈቀደላት። ያንዳንዶቹ ባንኮች ሲስተም ወደ እነዚህ ኢሊጋል የሆኑ ማኒ ትራንስፈሮች ጋር ልታረጊ ስትይ ሆልድ ያረጋውና ኖ ይልሻል አልክም ይሄንን ብሎ ይላልና ብዙ አይነት ነገር ነው። ቼክ ይዘው ይመጣሉ ፍሮድ የሆነ አካውንታቸው ፍሪዝ ይደረጋልና በጣም ብዙ አስደንጋጭ ሆነና ሰዎችን ዛሬ ላይ በሽታ ላይ ለዲፕሬሽን የዳረጋቸው እንደ ዜጋም ደግሞ ማንነታችንን በጣም ያራከሰና ያወረደ በግንኙነት ደረጃ ደግሞ እጅግ ፍርክርኩ የወጣ የህብረተሰብ አይነት ሆነ እንገኛለን። ህብረተሰባችንን ማን ነው የሚያስተምርልን? አረባካችሁ ወደፊትም ኤቭሪዴይ የሚመጣው ስልክ 10 ስልክ መጣ ቢባል ከ4 እስከ 6ቱ ሮሮ ነው የወንጀል ሮሎ ከገንዘብ ጋር የተያዘ እርስ በርስ ነው ግን በተለያየ ቋንቋ በስም በዝና የሚታወቁም ሰዎች አሉ የማይታወቁም ሰዎች አሉ። በጣም ይገርማል። አቶ ማቴዎስ ኢትዮጵያ ውስጥ እንደዚህ አይነት ወንጀል ምን ያህል ዋይድ ስፕሬድ ያረገ ነው? በምንስ በኩል ከተማሪዎቹ ሌላ ገንዘብን በተመለከተ ሰው በምን ይጠንቀቅ ምትለው አለ?
ምንድነው አሁን ኢትዮጵያ ውስጥም ብቻ ሳይሆን ይሄ የኦንላይን ስካም በዓለም ደረጃ በጣም ከፍተኛ ደረጃ ላይ የደረሰበት ሁኔታ ነው ያለው። አሁን ለምሳሌ የግሎባል አንቲ ስካም አሊያንስ ያወጣው ሪፖርት ላይ በአሁኑ ወቅት በ2024 ብቻ ከ1 ትሪሊየን ዩኤስዲ በላይ የግሎባል ኮንሱመሮች በዚህ በስካም አጥተዋል ነው የሚለው። ከዚህ ውስጥ ደግሞ ትልቁን ድርሻ የሚይዙት ምንድነው ዩኤስ ላይ የሚኖሩ ሰዎች ናቸው። ባለፈው ዓመት ወደ 64.8 ቢሊዮን ዶላር በዚሁ የስካም ውስጥ አጥተዋል። ኢትዮጵያ ውስጥም ቢሆን የተለየ ነገር አይደለም። ምንድነው በተለይ የዚህ የፋይናንሻል እና የኢንፎርሜሽን ቴክኖሎጂ ሀብ የሆነ ስለመጣ የዚህ ኢስት አፍሪካ ከዚህ ከኦንላይን ስካም ጋር እጅግ በጣም እየተጠናከረና እየጨመረ ነው የመጣው ከአመት ዓመት። ከዚህ ከተማሪዎቹ በተጨማሪ ለምሳሌ ኢትዮጵያ ውስጥ ያሉት ወርክ ፍሮም ሆም የሚል ኦፖርቹኒቲ ያመጡላችኋል። ከቤት ቁጭ ብላችሁ ነው የምትሰሩት፣ ኦንላይን ነው የምትሰሩት፣ ብዙ መንከራተት ሳይጠበቅባችሁ ተጨማሪ ገቢ ነው የሚል ይጀምሯቸዋል። ያ ሰው እውነት ይመስለውና ያንን ይገባል። መጀመሪያ ላይ ምንድነው የሚያደርጓቸው? ካሳመኗቸው በኋላ አጭር ትሬኒንግ መውሰድ አለባችሁ ስራውን ለመስራት ይላሉ። ለትሬኒንጉ ደግሞ ይህን ያህል ክፈሉ ይባላሉ። 100ም 200ም እንደ የእንትኑ ይለያያል። ያንን ኮርስ ከጨረሱ በኋላ ይጠፉባቸዋል። ወይ ደግሞ 100 አስከፍለው ከነበረ የተወሰነ ይከፍሉና ሁለተኛውን ትሬኒንግ ብትወስዱ ደግሞ የተሻለ ታገኛላችሁ ይሏቸዋል። ለሁለተኛው ደግሞ ተጨማሪ ብር ያስከፍሏቸዋል። ከዛ በኋላ ይጠፋሉ። ሌሎቹ ደግሞ ምንድነው እዚሁ ሀገር ውስጥ ያሉ ድርጅቶችም ሊሆኑ ይችላሉ። አንዳንድ ጊዜ አሁን የዛሬ 5-6 ዓመት አካባቢ በመንግስት ራሱ የተዘጋለ አብዛን የሚባል ድርጅት ነበረ። ምንድነው ስራ አለኝ ይላል። ስራ አለኝ ብሎ ምንድነው ይጠሯቸዋል ጠቅላላ እና ማስያዣ ገንዘብ ግን ማስያዝ አለባችሁ ለስራችሁ ዋስትና ከ2000 እስከ 5000 ብር ፐር ፐርሰን ይጠይቃሉ። ያንን ገንዘብ ይሰበስባሉ። ምንድነው የሚያደርጉት? ሁለት ነገር ነው እዚህ ጋር የሚያታልሏቸው። አንደኛ የፒራሚድ ስኪም ነው የሚጠቀሙት። መጀመሪያ ላይ የከፈሉትን ሰዎች በኋላ ላይ ከሚከፍሉት ሰዎች እንደ ትርፍ ድርሻ ይከፍሏቸዋል፣ ብዙን ገንዘብ ለራሳቸው እያስቀሩ። ሁለተኛው ደግሞ አላስፈላጊ የሆኑ እቃዎችን እጃቸው ላይ እንዲቀመጥ ያደርጋሉ። ለምሳሌ 2000 ብር ይቀበልና ማንም ሊገዛው የማይችለው እቃዎች ይሰጧቸዋል። እነዚህን ደግሞ ሸጣችሁ ስትመጡ ታተርፋላችሁ ይላል። ስለዚህ ሰው ሁሉ ያንን ገዝቶ አትርፎ የሚለወጥ ይመስለዋል። እነዛን ኢንቬንተሪዎች እጁ ያስቀምጣል፣ የሚገዛው አያገኝም። ያ ሰው ግን እጅግ ብዙ ገንዘቦችን እያካበተና እያተረፈ የሚሄድበት ሁኔታዎች አሉ ማለት ነው። ሌላ ሶስተኛው ደግሞ ምንድነው ከዚህ ከክርቢቶ ጋር ተያይዞ ፎሬክስ ኢንቨስትመንት የሚሉት ደግሞ ይመጣል በቴሌግራም ላይ። ትንሽ ብር አስገብታችሁ በጣም ብዙ ትርፍ ነው የምታገኙበት። ከ200 ከ300% በላይ ማርጂን አለው እየተባሉ ነው የሚገቡት። አንድ ጊዜ ግን ብሩን ካስገቡ በኋላ ሪተርን አይደለም የራሳቸውንም ዋናውንም ገንዘብ የሚያገኙበት እጅግ በጣም ዜሮ ኦልሞስት ነው ቻንሱ። አያገኙም፣ አይመለስላቸውም። ወይ ደግሞ ምን ያደርጓቸዋል? መጀመሪያ ላይ እንዲለምዱ የተወሰነ ትንሽ እየሰጧቸው ይሄዳሉ፣ ብዙ ገንዘብ እንዲያስገቡ ማለት ነው። 1000 ያስገብተው 3000 ትርፍ ነው ብለው ይሰጧቸዋል። ያላምዱና ሰው ደግሞ ጉጉት አለው። ትንሽ እያተረፈ በሄደ ቁጥር የተሻለ ለማትረፍ የበለጠ ለማግኘት ይጥራልና ተበድሮም ያለውን ሸጦም ብዙ ገንዘብ ያስገባል። የዛን ጊዜ እነዛ ሰዎች ድራሻቸውን ያጠፋሉ። አድራሻቸው አይታወቅም፣ ፊዚካል አድራሻ የላቸውም። በስልክ ከሆነ ስልክ ቁጥራቸውን ወዲያው ይዘጉታል፣ ይጥላሉ። ሶሻል ሚዲያ ላይ ከሆነ የሚጠቀሙት ፌክ አካውንት ነው፣ በዚህ ተብሎ የሚገኙ አይደሉም። እና እጅግ በጣም ከገንዘቡም በላይ የሳይኮሎጂካል ኢምፓክቱ እጅግ በጣም እየበዛ ነው ያለው አሁን። ምክንያቱም አንድ ሰው ገንዘቡ ተወሰደበት፣ ሁለተኛ ደግሞ እጅግ በጣም ሲያምነው የነበረ ወይ በፍቅር ወይ ደግሞ በስራ ግንኙነት እጅግ አምነዋለሁ ብሎ የሚያስበው ሰው ነው። ምንም በዛ ጫፍ ያለው ሰው የሚታመን ባይሆንም። ሶስተኛ ደግሞ ቅድም እንደገለጸችው እኔ እንዴት እታለላለሁ ይፈራል። በቃ እሱ ሞኝ ነው። ተሸወደ፣ ተታለሉ፣ አተርፍ ብላ አተርፍ ባያ ጉዳይ የሚባል ነገር አለና ይህንን በመፍራት ከህብረተሰቡ መገለልን ስም ይወጣልኛል በማለት በመፍራት ወደ ህግ አስከባሪ አካላት እንኳን የሚሄዱት እጅግ በጣም ጥቂቶች ናቸው። ቁጥራቸው እዚህ ግባ የሚባል አይደለም። ብዙ ሰው ራስ እስከ ማጥፋት ድረስ ነው የሚደርሱት እና እጅግ በጣም የሚያሳዝን ሁኔታ ነው። በዚህ ከገንዘብ ጋር በተያያዘ ለፍቶ ጥሮ ግሮ የሚኖር ሰው ላይ ተበድሮ ገንዘብን ይዞ መጥፋት እኔ እንደ ሰው ከሰው ህሊና ካለው የሚጠበቅ አይደለም። በተለይ ደግሞ የራሴ ሀገር ሰው ነው፣ አውቀዋለሁ፣ አንድ ቋንቋ እናገራለሁ፣ አንድ ደም ሼር እናደርጋለን፣ የአንድ ሀገር ሰዎች ነን ከሚባል አይጠበቅም። ደግሞ ሌላው አስቸጋሪ የሆነው ኦንላይን ስካም ላይ
አማርኛ የሚናገሩ ይመስላችኋል ወይ ኦሮምኛ የሚናገሩ ይመስላችኋል? እነዛ ግን የዲፕ ፌክ ናቸው፣ የኤአይ ላይ የሚሰሩ ናቸው። በጉግል ትራንስሌት አለ፣ በዲፕ ፌክ ድምጾችን አስመስለው ይሰራሉ። እነዛ ሰዎች የሚያወሩትን ራሱ እንኳን በራሳቸው ቋንቋ ጽፈው ወደዚህ ይተረጎምላቸዋል እንጂ በትክክል የኢትዮጵያዊም ሆነው አይደለም፣ ወይ ደግሞ የነዛን ሰዎች በአግባቡ የሚያውቁ ሆነውም አይደለም። እና የዚህ የስካም ነገር ከዕለት ዕለት እጅግ በጣም እየጨመረ እያደገ የመጣና ህዝቡንም ሰውንም ለገንዘብ ኪሳራ ለሳይኮሎጂካል ኢንስቴቢሊቲ እየዳረገ ያለ ነገር ነው። ልክ ነው በጣም የቲ አንድ ግሩፕ አለ እኔ አም ፓርት ኦፍ ዳት ግሩፕ ይሄ ኦንላይን የእናቶች ግሩፕ ነውና ይሄንን ሁሉ እንደውም የዚህን ሾም ኮንሰፕት መጀመሪያ ላይ በደንብ እንዳስብበት ያደረገኝ አንዷ እንደዚህ ሺዝ አ ስቴይ አት ሆም ማም እና እንትን ህይወትሽን ልቀይራለሁ እንደ like stay at home earn ገንዘብ ስሪ ልጆችን ያሳደግሽ በትንሽ ኢንቨስትመንት እኔ እኮ የሰራሁት ህይወቴ ተቀየረ ቤቴ ምናምን እንደዚህ ምኖርበትን ቤት መኪናዬን ምናምን ይያሉ አሳምናት whatever investment $10,000 ይሁን $5,000 I don't know እንደዛ ኢንቨስት አድርጋ ልጅቷ ገንዘቧ የተበላ በሷ ተጀምሮ እኔም ደርሶብኛል እየተባለ ተጻፈና I'm sure እሱም ኤክስፒሪየንስ አለሽ አንቺ ኦፊስሽ የመጡ ሰዎችና ትልቁ ሳይኑ ምንድነው ሬድ ፍላግ ሁለተኛ ደግሞ ዛላ ጨምረሽ የካሽ ነገርን በተመለከተ ሰው ካሽ ስጡኝ ሪሲት ከሌለ ትራክ ማድረግ ማችበት ከሌለ እንዴት አድርገው ያሳመኑ ሰውን እንደሚጎዱሱን በትነግሪኝ እንደምደስ ይላል እንደላይ አሚን ይሄ የስቴይ አት ሆም ማም ቤት ሆነው ልጆቻቸውን የሚያሳድጉ ሰዎች በደል ወይም ደግሞ ማንኛውም እነሱ ብቻ ሳይሆኑ ትንሽ በስራሽ ላይ እንደው ያልወደድሽው መሆኑን ስራሽን ሲያውቁ በቃ እንደው ምሬት ነገር የሚያውቁ ከሆነና በቤትሽ በተዳርሽ በሆነ ነገር ካለ ብቻ እነዛን ነገሮች የሚያውቁ የቅርብ ወገኖችሽ ወዳጆችሽ ናቸው አሁን ይሄን ነገር ይዘው የሚመጡት ሁሌም አፕሮች የሚደረጉት በቅርብ ወዳጃቸው በጣም በሚያከብሯቸው በጣም በሚያምኗቸው ሰዎች በኩል ነው ስለዚህ እነዛ አይነት ነገሮች ሲመጡ መጀመሪያ ነገር የሰው ልጅ መጠየቅ ያለበት ይሄ ሰው ይዞ የመጣውን ነገር ለምንድነው እድል ያልሰጠኝ ሪሰርች እንዳረግ urgency በጣም አለው ቶሎ በለ ያመልጥህ ነው ደሞ ለሌላ ሰው እንዳትነግር ገባሽ አንቺን አጥምዶ እስኪይዝሽ ድረስ ከሌሎች ጋር እንዳትነጋገሪ የሆኑ ትርክቶች የመንገር ነገር አለ እነዚህ አይነት ነገሮች በሚመጡበት ጊዜ ሰዎች ቆም ማለት ማደግ የማይፈልግ ሰው የለም ማግኘት የማይፈልግ ሰው የለም ግን የማግኘት መንገዶች በሙሉ ህጋዊ በሆነ ሁኔታ ተዘርግተዋል እነዛን ህጋዊ መንገዶች ከተከተለ ማንንም ሰው ሊደርስባቸው የሚችላቸው ናቸው ለከሌ ተብሎ የተመደበ ነገር አይደለም ስለዚህ እነዚህ ሰዎች አንደኛ ቆም ማለት አለባቸው ሁለተኛ ገንዘብ ሪሌትድ የሆነ ነገር with friends and families አይደረግም 25 years ago in a real estate and course and sourced do not deal with your close friends and family members ነበር ያለው ኢንስትራክተራችን ቢል ሃርደን ይባላልና ያኔ እንደዛ ያለበት ለምን ይሆን እንዲያለው ምክንያቱም ሁሉም ሰው ፈቃድ አውጥቶ የት ነው ሊሄድ የሚፈልገው የራሱ ቤተሰብ ጋር ነው ሸጎጥሊል የመጀመሪያው ኢንካም ወንድሜ ነው የመጀመሪያው ኢንካም እህቴ ናት አጎቴ ነው የሚለው ግን በጠቅላላ ከገንዘብ ጋር የተያዙ ነገሮች ወይ ወደ ታች ያወርዱሻል ወይ ወደ ላይ ያወጡሻል ራስሽን ገልጠሽ እንደው ራቁት የመቆም ያህል ነገር ነው ከዛ በተጨማሪ ደግሞ ኮንፊደንሻሊቲ የሚባለው ነገር ከካልቸራችን ጋር የተያያዘ ስላልሆነ ትሬኒንጉም ስለሌለም ሊሆን ይችላል አንቺ ጋር እንትን ያለው እንደሆነ እኮ በዚህ ወጥቶ ሄለን ምናምን ብሎ በጠቅላላ የተወያያችሁትን ውጭ ተሰሚዋለሽ that's a big no in money industry money related industry ውስጥ ክልክል ነው እንደዛ አይነት ነገሮች ስለዚህ መጀመሪያም ከሚያቃቸው ሰው የሚመጣውን ነገር ስለነገርከኛ አመሰግናለሁ ብሎ ቁጭ ማለት ዶክመንት ካላቸው ማገላበጥ ከማያቃቸውም ሰው ደግሞ ሁሉ ጊዜ ስካመርስ ለምሳሌ ባህሪያቸው ምንድነው ነው ያይቻለሁ በዚህ በላይፍ ኢንሹራንሱ ኤኒ ታይም ስላንድ ነገር ሰው ኮምፕሌን አድርጎ ስለዛ ስናስተምር መልኩን ቀይረው ይመጣሉ those are people that we know them እናቃቸዋለን ለዘመናት ምናምንና እንዲህ አይነት የፒራሚድ ነገር ሲመጣ ጆሮ የሚጠላው ከተጠቃሚው ከኮንሱመሩ ልማር ብሎ ራሴን ልጠብቅ ምን ይሻለኛል ብሎ ከሚለው ይልቅ በወንጀሉ ላይ ተሰማራው ሰው በጣም ያዳምጣል እነዛን አይነት ነገሮችና ማንኛውም ኤክሳይትመንት የሚፈጥር ነገር ሲያጋጥማቸው ቆም ማለት ሪሊ እውነት ገንዘብ ያለባቸውን ስራዎች በጠቅላላ እኔ ከዶክተሮቹ ጀምረሽ ሎየሮቹን ምን ብቲ ሁሉም በከባድ ሁኔታ ነው የሚያገኙት እንጂ እንደዚህ ቀላል ገንዘብ የለም ኢዚ ማኒ የሚመጣ ከሆነ ሰዎች ለምን ይሰራሉ መጀመሪያ ነገር 5000 ብር አምጪና 45000 ብር at the end of the year ሰጥሻለሁ ሲልሽ ወይርና ሄል እንደዛ አይነት ነገር ከየት ነው ሲመጣ ያየሽው ምን ያህል ፐርሰንት ነው 5000 ብር ያደገው የት ነው ያ ኢንተረስት ሬት ያለው
ያንን አይገምትም እንዴ ሰው ቁጥር ግር የሚለው ከሆነ ደግሞ እኔ ለ24 አሁን 25ኛ ዓመት የመጣ ይደውላሉ ነፃ ነው ምንም ነገር የሚከፍሉት ነገር የለም ግን እንዴት ነው ይሄን ያሰብከው ይሄ እኮ ይሄን አለው እዚህ ሳይት ላይ ግባና እንደዚህ ያድርግ ይሄንን እንዲያደርግ ብለን ዳይሬክሽን ነው የምንሰጣቸው ጥበቃን ነው የምናደርገው በቃ ሌላ ነገር ምንም ነገር የለምና ህሊናን የሚነካ ነገር ስለሆነ እንደዚህ ይሄ ጫና ያለበትና ወዲያው ቶሎ በል ባንዲ እንዲ ሚሊዮነር ትሆናለህ አታዩም ወይ እኔን የትኛው የአሜሪካን ኢንስቲትዩት ነው ባንክ አካውንት ስትከፍቺ የባንኩ ባለቤት እኔ እኮ እነዚህን ሁሉ ብራንቾች ባጭር ጊዜ ከፈትኩኝ እንዳንቺ ነበርኩ ድሮ ብሎ አይተሹ ታውቂያለሽ ነበር መኪና ዲለርሺፕ ያለው ይሄ ሁሉ መኪና ሸጨኮ እኔ ቤቴ እዚህ ጋር ነው ብሎ ያውቃል ግን የኛ ኮሚኒቲ ውስጥ ያሉት በፒራሚድ ስካም ውስጥ የተሰማሩት ሰዎች ሁሉም ኑሮዬን ብለው በፌስ ታይም ሉክ አት ማይ ሃውስ look the car that I'm driving ትላንትና ቮልክስዋገን ነበር ዛሬ ተስላ ላይ ነኝ ነገ ደግሞ ላምበርጊኒ ገዛለሁኝ በማን at the cost of your financial future and your family financial future እንዴት ሊሆን ይችላል እንደዚህ አይነት ትንሽ የመንቃት ነገር የለም እኔ ላለፈው 10 አመት በዩቲዩብ ላይ ላለፈው 6 አመት aggressively seriously የተለያዩ ነገሮችን አበርክቻለሁ ወደ 443 ቪዲዮ ህሊናቸውን እንዴት ነው እንዲያመዛዝኑ የሚያደርግ ነገር ምን እንዳለ እኔ ባለሁባቸው ኢንዱስትሪዎች ስለዚህ ይሄ ከህሊና በላይ የሆነ ነገር ነው ግን ለሴቶቹ ያንን ነው የምለው ካሽም ሲሆን ደግሞ መጻፍ የራሳችሁን ኢንፎርሰብል ልታደርጉ የምትችሉት የተፈራረማችሁበት ነገር አለ ወይ ብዙ ሰው ካሽ ስጡኝ ይሄን እንሰራለን ይላሉ ኦኬ አበበ ኪችኔን ሰርቷል አበበ whatever አርጓልና በዛ ምክንያት ላይ ፍሎር ሰርቷል ይሄን ያህል ከፍየዋለሁ በዚህ ቀን የካምፓኒውን እንትን አይዲውን ተቀብላችሁ ምናምን የሚደረገውን ነገር ማድረግ ይችላሉ ሁሉም ሰው እኮ የራሱን ኢንፎርሰብል ዶክመንት ክሬት ሊያደርግ ይችላል as long as ሁለቱም ሰዎች እስከፈረሙ ድረስ ተቀብያለሁ ሰጥቻለሁ አለቀ እኮ ዛጋ እሱ ነው በኮርት ይዘሽ መሄድና መከራከር ማስመለስ የምትችሉ ዝም ብሎ ግን ካሽ ዝም ብለሽ ድሮፕ አርጊ ግዴለም ካሽ ብቻ ነው የምንቀበለው ሲባል ትልቁ ሬድ ፍላግ ዳሴት ገንዘብ ወደ ኢትዮጵያ ልካለው እኮ ብሎ ቤቱ ቁጭ ብሎ ገንዘብ የሚቀበል ሰው እንዳለ ደውለው ይናገራሉ ቤቱ ቁጭ ብሎ ተኝቻለሁ አሁን በኋላ አምጡት የት ነው ሰብስቦ ይዞት የሚሄደው ጋድ ነው ሳላቅ እንደሱ አይነት ነገር ሰጥቻሻለሁ አልሰጠውሽም ይሄ he said የሚባለው ተሰራት አይሰራም ስለዚህ document make sure all documents are dated and signed ልክ ነው ትልቅ ምክር thank you በጣም ትልቅ ሐሳብ ነው እረፍት ወስደን ደግሞ ስንመለስ ማቴዎስንም የቲንም ሬድ ፍላግ የሚሆኑትና ሶስት ነገር መጠንቀቅ ያለብንን ነገር ተነግሩናላችሁ ማለት ነው እረፍት ወስደን እንመለሳለን አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል ካሚባራ ፕሮፐርቲስ በልዩነት እየተገነባ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ማቴዎስ ወደ አንተ ልምጣና እንግዲህ ቅድም በደንብ ነግረህናል የተለያዩ የወንጀል ስራዎችን የሚሰሩ ሰዎች በምን በኩል ለሚመጡና ራሳችንን ለመጠበቅ እነዚህ ሰዎች ተመልካቾቻችን እነዚህ ነገሮች ቢያውቁ ብለህ የምትላቸው 3 ነገር ራሳቸውን ለመጠበቅ ምንድነው ትላለህ በመጀመሪያ ደረጃ ማንንም ሰው የስራም ሆነ የኢንቨስትመንት ወይ ምንም አይነት ነገር ግብዣ ሲቀርብለት ይሄ ነገር ትክክለኛ ነው ወይ ብሎ ማሰብ መቻል አለበት ምክንያቱም ማንንም ሰው ገበያው ላይ ካለ ከተጨባጭ ከሆነ ትርፍ በላይ ማንንም ለማንንም አይሰጥም ቢሆንም አኖሮ ያ ሰው ከሌላኛው ሰው ገንዘብ ጠይቆ ኢንቨስት ከማድረግ ለራሱ ያደርገው ነበር ወይም ደግሞ በጣም የሚወደውና የቅርብ ዘመዱ ከሆነ ደግሞ ከራሱ አውጥቶ ኢንቨስት ያደርግለትና ትርፉን ይሰጠው ነበር ስለዚህ ይሄ ነገር ትክክለኛ ነው ወይ የሚለውን ማወቅ አለበት በሁለተኛ ደረጃ ደግሞ እየተጠየቁ ያለሁት ነገር ምንድነው አንደኛ በኢንፎርሜሽን ደረጃ የራሴን የግል ሚስጥሮችን ሼር እንዳደርግ ተጠይቄያለሁ ወይ እንድሰጥ የምደረገው እንድሰራ የምጠየቀው ነገር ምንድነው ምክንያቱም የምሰራቸው ነገሮች ሁሉ እኔን ነገ የሚያስጠይቁኝ አንድ መሆን የለባቸውም ሁለተኛ ተጎጂኝ ነኝ እንኳን ብዬ ባስብ ወደ ፍትህ አካላት የማቀርበው ማስረጃ ሊኖረኝ ይገባል እነዚህ ነገሮች ማሰብ አለበት ሶስተኛ ደግሞ እነዚህን ይሄንን አሁን የቀረበልኝን ግብዣ ወይም ስራ ኢንቨስትመንት ለማድረግ ተቻኩያለሁ ወይ አጣድፈውኛል ወይ ጫናስ ደርሶብኛል ወይ ነው ወይስ በራሴ ጊዜ አስቤበት ከሰው ተማክሬ እንዲሄድ ጊዜ ተሰጥቶኛል የሚለው ማየት መቻል አለባቸው ምክንያቱም ምን ጊዜም አንድ ሰው በችኮላ ውስጥ ካለ የስተት የመፈጸም እድሉ ከፍተኛ ነው የሚሆነው ወይም ደግሞ ስሜታዊ በመሆንበት ጊዜ ውሳኔያችን ትክክል አይሆንም
ወይ አዝነን ሊሆን ወይ የቅርብ ጓደኝነታችንን አይተን ወይ ደግሞ ነገ ላይ የምናገኘውን የተትረፈረፈ ገንዘብ አስበን ስሜታዊ ከሆንን ውሳኔያችን ብዙን ጊዜ ስህተት ነው የሚሆነው። እነዚህ ነገሮች ማሰብ አለባቸው። ሁልጊዜም እነዚህ የአጭበርባሪዎች የሚመጡት 3 ነገሮችን ነው ተከትለው የሚመጡት። አንደኛ መጀመሪያ ላይ እኛ ላይ እምነት እንዲፈጠር ነው፣ እንድናምናቸው ነው የሚያደርጉ። ካመናቸው ያሉንን ሁሉ እንደምናደርግ ስለሚያውቁ። ሁለተኛ ደግሞ እኛ ያንን ነገር እንዳያመልጠን ነገ መልሰን የማናገኘው እንደሆነ ፍርሃት እንዲያድርብን ያደርጋሉ። ምክንያቱም ነገ ካመለጥን መልሰን የማናገኘው እድል ነው ካልን ተጣድፈን እንድንገባበት ማለት ነው። ሶስተኛ ደግሞ ጉጉት ይፈጥሩብናል። ምን ሊሆን ይችላል እንደዚህ ብናደርግስ፣ እስኪ እንሞክረው እንየው የሚል ጉጉት ሰው ላይ እንዲያድር ያደርጋሉ። ስለዚህ እነዚህን ነገሮች ሰዎች ካዩ መጠንቀቅ፣ ማሰብ፣ ቆም ብለው ትክክለኛ ኢንቨስትመንቱን ከውሸተኛ ከሆነው አጭበርባሪዎቹን ከእውነተኛ ለመለየት ጊዜ ወስዶ ማሰብ ያስፈልጋል። ከሰው ጋር መመካከር፣ የራሳቸውን ደግሞ ትንሽ ጥናቶች ማድረግ፣ መጠየቅ መልካም ነው እላለሁ። አመሰግናለሁ። የቲ ምን ትጨምሪያለሽ እዚህ ላይ? በተለይ ህግ ያለበት ሀገር ነው የምንኖረው፣ ኢትዮጵያ ህግ ያለበት ሀገር ነው የምንኖረው። ኦብቪየስሊ ህጎቹ ሊለያዩ ይችላሉ። ስለዚህ እዚህ ሀገር ስላለው ለዳያስፖራ ምን አይነት ምክር ትሰጫለሽ? ከኢትዮጵያም እዚህ የመጣ ብዙ የሚኖር ሰው አለ በአሁኑ ጊዜና ምንድነው እስቲ ጥንቃቄ? አሁን ይሄው ወንድማችን ማቴዎስ ጥሩ ነገር ብሏል። እዚህም ያለው እዛም ያለው ተመሳሳይነቱን የስካሚንግ ነገር ማረጋገጫ ነገር ነው። ልክ እሱ ያለው ነገር ነው አሁን እዚህም በወንድሞቻችን ላይ የሚፈጸመው ማለት ነው። እንግዲህ አሜሪካን ሀገር ማንኛውንም ሰርቪስ ለማግኘት ለምሳሌ እኔ አሁን በአመቱ እስከ 6 እስከ 10 ኮርሶችም ሰጠዋል ለአሜሪካኖች ሶሻል ሴኩሪቲን እና ሪታየርመንት ኢንካም ፕላኒንግን በሚመለከት ይመጣሉ። ተረት ልትያትቺም ያንን ነገር የምትሰጪው ሰርቲፋይድ ፋይናንሻል ፊዱሻሪ ኢንስትራክተር ካልሆንሽ አይመጡም ሰዎቹ ራሳቸው። ከመጡም በኋላ ደግሞ በግልም መንገድ ላይ አግኝተሹ ማንኛውንም ሰው ስትጠይቂው የዚህን ሀገር ካልቸሩን፣ ስራውን፣ ህጉን ለማንኛውም ነገር ተቀብሎት የሚኖረውን ሰው ስትጠይቂ ፊዱሻሪ ነሽ ወይ ይሉሻል። ቤተር ቢዝነስ ቢሮ አክሬዲትድ የሆነ ነው ወይ ካምፓኒሽ ይሉሻል። ሰዎች አቤት የሚሉባቸው አደባባይ ዓለም በሙሉ ላይ የሚችልበት ኮምፕሌንት ያለበት ቦታ ስላለ ሁልጊዜ ፊዱሻሪ ካልሆንሽ በአሜሪካኖቹ በኩል there's no way እነሱ ካንቺ ጋራ ምንም አይነት ኮሚኒኬሽን ሊያደርጉ አይፈልጉም። ዴዚግኔሽኑ መኖር አለበት። ፕሮጀክት ማኔጅመንት በ2 ቀን ትማራላችሁ ነው እዚህ ጋር ይሄን ያህል ነው የሚከፈለው ተብሎ እኮ ተሰብስቦ ታገኘዋለሽ። ሰው በሰው በልመና በጎረቤት በመናም መጥቶ ግን ሪል ፕሮጀክት ማኔጅመንት ኮርሱን የሚወስድ ሰው ቢያንስ 6 ወር ፕሮጀክት ማኔጅመንትን ሊያስተምር የሚችል ሰው አክሬዲትድ ከሆነ ኢንስቲትዩት ሰርቲፋይድ የሆነ ሰው ነው እንጂ ተነስቶ ስራ ላይ ያለ ስራ ልምዱ ሊናገር አይደለም። እና እነዚህን ነገሮች ራሱ ለይተው ማወቅ አለባቸው። ስለዚህ አሜሪካን ሀገር ፊዱሻሪ የሚለው ነገር ባይንድ የሚያደርገው ሊጋል ኦብሊጌሽን አለ። እስር ቤት ሊያስገባ ይችላል። እስከ 20 ዓመት ድረስ የሚያሳስሩ ነገሮች ውስጥ ልትገቢ ትችላለሽ። ስለዚህ ሰዎች ፊዱሻሪ ነው ወይ ልና ተማር ሲባል ኢንስቲትዩቱ አክሬዲትድ ነው ወይ? ሲከፍሉስ ምን ማድረግ ራሳቸውን ብሬት ፕሮቴክት ማድረግ አለበት? ሲከፍሉ ሊጋል በሆነ መንገድ በባንክ ሊሆን ይችላል፣ በክሬዲት ካርድ ሊሆን ይችላል። ክሬዲት ካርድ is the safest። ብዙዎቹ የሚጠይቁሽ ጊፍት ካርድ ይጅና ከወልማርት አምጥተሽ ፍቀሽ ቁጥሩን ፎቶ አንስተሽ ላኪልኝ ነው የሚሉሽ። እና በቃ ያ ጊፍት ካርድ ነው ምንም ልታረጊ አትሽም። በባንክ ካርድ ነው የገዛሁት። yes you gave your authorization ያንን እንትኑን ይሄ ሴኩሪቲ ኮድሽን አስገብተሽ ነው ያንን ጊፍት ካርድ የገዛሽው። ስለዚህ ጊፍት ካርዱም በዛ ሁኔታ ላይ ነው የሚያልፈውና ተመልሰሽ ይሄንን ነገር ሪቨርስ አርጉልኝ ብለሽ ልጠይቂ የማትችይበት ያከፋፈል ሜተድ ነው የሚጠይቁሽ። ዜል አርግልኝ ሪፈንድ ላታረጊ ወይም ወደ ኋላ እንደ ክሬዲት ካርድ ዲስፒዩት አርገሽ ልትመልሺው አትችይምና እነዛ አይነት ነገሮች ችግር ይፈጥራሉ። ስለዚህ ሬድ ፍላጎቹ ከዚህ ጋር የተያያዙ ናቸው። ቤት ውስጥ ያሉ ሰዎች ግን በጣም መጠንቀቅ አለባቸው፣ የቤት መቤቶቹ ማለት ነው። ስለዚህ እንግዲህ በእውነቱ በጣም መጠንቀቅ ያለብን ጊዜ ነው። ከቴክኖሎጂ ጋር የመጡ ራሳችንን ህብረተሰባችንን ሊያሳድጉ የተለያዩ ኢንቨስትመንት ኦፖርቹኒቲ ውስጥ እንዳሉ ሁሉ በዛው ልክ ደግሞ አጭበርባሪው በጣም ሶፊስቲኬትድ በሆነ መንገድ ቋንቋችንን ተጠቅሞ ማንነታችንን አውቆ ስለሆነ በጣም መጠንቀቅ አለብን። when in doubt ሁሉ ጊዜ እንግዲህ ምን አድርጉ ነው የምትሉት? ከተጠራጠራችሁ ቻት ጂፒቲ፣ ጉግል እኛም ጋር የሚደውሉ ሰዎች አሉ፣ መደወል ይችላሉ። በአብዛኛው ምልሽ ያልሆነ ነገር ይዘው ይመጣሉ። ይሄን ማን የሰጠስቲው እኮ ይጠራልሻል ዶክተር ከሌ ብሎ ሹር ኢነፍ ደግሞ ፒኤችዲ መሆኑን እናውቃለን። ለምሳሌ አንድን ሰው ስም ሲጠራ ዶክተር ከሌ ብሎ ሲጠራ
ዶክተር ከሌን ይሄንን ያደረገው ይሄንን ነው የምታገኘው ብሎ ግን ይሄ ሆነ ምን መልስ ትሰጣለሽ? ስለዚህ ሌየርስ አስገቡበት ቬሪፋይ የምታደርጉበትን 1 2 3 ያጣራችሁ ፋይናንሻል ሌጂቲሜት የሆኑ ቦታዎች እየሄዳችሁ ይሄ ነገር ልክ ነው ወይ ብላችሁ ቬሪፋይ አድርጉ ማለት ነው። መጨረሻ እድል ልስጥህና ማቴዎስ ኢትዮጵያ ውስጥም እንደዚሁ ላሉ ሰዎች ለመጠንቀቅ ያህል ገንዘብ አትክፈሉ ምናምን ከሚለው ላይ የመጨረሻ ሐሳብ ካለ እድሉ ልስጥ ብዬ ነው። እሺ አመሰግናለሁ። እንግዲህ አሁን እኔ የማስተላልፈው መልእክት ምንድነው ማንኛውም ሰው ቢሆን እዚህ ኢትዮጵያ ውስጥ ያለ በተለይ ደግሞ እንደዚህ በአጭር ጊዜ ሀብታም ትሆናለህ ወር ደግሞ የተሻለ ኢንቨስትመንት ታገኛለህ ምላሽ ታገኛለህ ተብሎ ቢጠየቅ ያንን ነገር ቆም ብሎ ማሰብ አለበት። ምክንያቱም በአጭር ጊዜ ሀብታም መሆን ቢቻል ማኖሮ ያ ሰው እነዚህን ሰዎች እየሰበሰበ 100 ብርና 200 ብር አይለቅምም ነበር። ራሱ ያንን ኢንቨስት አድርጎ ሀብታም ይሆን ነበርና ለምን ያ ሰው ራሱ አላደረገውም ብለው ቆም ብለው ማሰብ አለባቸው። ተጨባጭ በሆነ ማስረጃ በሚቀርብላቸው የቪዲዮ አይደለም ወይ ፎቶ አይደለም በተጨባጭ ማስረጃ ያንን አድርጓል ወይ ብለው ማየት መቻል አለባቸው። ሁለተኛ ደረጃ ላይ ደግሞ ይሄንን ክፈሉና እንደዚህ ሰዎች ስታመጡ ከተባሉ የፒራሚድ ስኪም ነው። ምክንያቱም የሚቀበሉት አትርፈው ነግደው ሳይሆን በኋላ ላይ ከሚሰበስቧቸው ሰዎች የተረፈ ብር ነው የሚሰጣቸው ከሌላ ሰው ነጥቀው ነውና እነሱም ደግሞ በህግ ተጠያቂ ይሆናሉ ይሄ ነገር ሲደረስበት ወደፊት። ሶስተኛ ማንም ሰው ደግሞ ድንገት መጥቶ ከነሱ ጋር ኮንታክት ፈጥሮ ባላሰቡት መንገድ መጥቶ ኦር የሚያውቁትም ሰው ቢሆን ስለ ኢንቨስትመንት ወር ደግሞ ስለ ገንዘብ ማለት ካወራቸው መጠንቀቅ አለባቸው። ይሄ ሰው ከዛ በፊት የሚያውቁትም ቢሆን የምትታወቅም ቢሆን ባላሰቡት መንገድ ወይ ባልተጠበቀ ሁኔታ ተጠልፏል ማለት ነው። ስለዚህ ቆም ብሎ ማሰብ ማየት መቻል አለባቸው። በታዋቂ ሰዎች የሚደረግ ማስታወቂያዎች ኢንዶርስመንቶች ምንም እንትን የሌላቸው ተጨባጭ ማስረጃ የሌላቸው ግን በ90 ቀን ማስተርስህን ትወስዳለህ በ3 ቀን እንደዚህ ታደርጋለህ በአንድ አመት ውስጥ ኢንቨስተር ትሆናለህ እነዛን ነገሮች አሁንም ቆም ብለው ማሰብና መጠየቅ መቻል አለባቸው። ገንዘብ ከሄደ በኋላ ማስመለሻው እጅግ አስቸጋሪ ነው የሚሆነው። ምክንያቱም ማንም ሰው ወደ ህግ ወደ ፍርድ ቤት ሲሄድ ገንዘቡን ለምን ሰጠኸው ነው የሚባለው። አበድሮኝ ነው ሊል ይችላል፣ በስጦታ ሊሰጠው ይችላል፣ ወይ ደግሞ ሌላ ዕዳ ኖሮበት ከፍሎ ሊሆን ይችላል። ይህ ሁሉ የዛኛውም ሰው እኩል ተሰሚነት አለው ፍርድ ቤት ላይ ተጨባጭ ማስረጃ ይዞ ካልቀረበና እኔ ፍርድ አጣው ተበደልኩኝ ማለት አይሰራም። መጀመሪያ ነው መጠንቀቅ ያለብን፣ መጀመሪያ ነው ራሳችንን መጠበቅ ያለብን እላለሁ። አመሰግናለሁ። ኦኬ ቴንክ ዩ ሶ ማች የቲ አይ ነው ብዙ ስለሰማሽ ነው ይረዳለው። እንግዲህ ተጠንቀቁ፣ ተማሪዎችም ተጠንቀቁ። ስራ አስቀጥራለሁ ውጭ ወስጄ እንዲያረጋለሁ እንዲያረጋቸው የሚለው ካምፓኒውን vet ማድረግ መቻል አለባችሁ። በተቻለ መጠን ሁላችንም የየራሳችንን ዲው ዲሊጀንስ ማድረግ ጥንቃቄ ያስፈልጋል ማለት ነው። ማቴዎስ በጣም አድርጌ አመሰግናለሁ ጊዜውን ወስደ በዚህ ሐሳብ ላይ ስለ ብዙ ጠቃሚ ሐሳቦችን ስለሰጠን በጣም አድርጌ አመሰግናለሁ። የቲ keep doing what you're doing ተስፋ አትቁረጭ። እንግዲህ ሰው እንደውንትን ቢልም አንቺ በጣም ብዙ እየታገልሽ ብዙ ሰዎችን ታስጃለሽ ታስተምሪያለሽ። ቀጥይበት። እንግዲህ አንቺን ማግኘት ለሚችሉ የቲ ፋይናንሻል ኤልኤልሲ ዩሮሎቨር ዌብሳይት ሽማለ ጥያቄ ካለባችሁ አንድ ነገር ውስጥ ከመግባታችሁ በፊት እንደው መጠራጠር ካለባችሁ የቲ is available። thank you በጣም አመሰግናለሁ። thank you so much። እኔም እጅግ አመሰግናለሁ ሄለን የተደጋጋሚ ስለምትጋብዥኝ ሐሳቤን የልቤን መሻት ህብረተሰቡን የሚጠብቅ ነገር እንዳካፈል ስለጋበሽኝ አመሰግናለሁ። thank you። እንግዲህ ተመልካቾቻችን ከረፍት ቆይታችን በኋላ እንመለሳለን። ፐርሰናል ታሪክ ወይም የህይወት ተሞክሯቸው ነው በዚህ ላይ የራሳቸውን ታሪክ የሚነግሩን እንግዶች ጋብዘናል። ከኛ ጋር ቆዩ። ተመልካቾቻችን ከረፍት ቆይታችን ተመልሰናል። እንግዲህ ቅድም መግቢያችን ላይ እንደተጠቀስኩላችሁ የዚህ ፋይናንሻል ስካም የፋይናንሻል ወንጀል የፋይናንስ ወንጀል ተጎጂዎች
እንደኔና እንዳንተ ሰውን ተማምነው እንደው የሀገራችን ቋንቋ ይናገራሉ እርስ በርሳችን አብረን እናድጋለን የፋይናንስ ሰዎች ናቸው ቤተሰባችንን ህይወት በዚህ ኢንቨስትመንት እንቀይራለን ብለው ገንዘባቸውን ሲያጡ ይሄ የገንዘብ ጉዳት ብቻ ሳይሆን የሰው ላይ ያለንን እምነት የሚጎዳ ሪታየርመንት ላይ የደረሰ ሰው ካለ የህይወቱን የፊውቸር ሁኔታ አኗኗሩን ሁሉ የሚቀይር በጣም ከባድ የወንጀል ነገር ነውና ከነሱ ተሞክሮ እንድንሰማ ፈቃደኛ ሆነው የጋበዝንላችሁ እንግዶች የመጀመሪያው ሳምራዊት ናት እንግዲህ የነሱን ማንነት ፕሮቴክት ለማድረግ ፊቷን ሙሉ ለሙሉ አናሳያችሁም ግን ታሪኳን የደረሰባትን ለኛ መማሪያ ይሆናል ለኛ የምንጠቀምበት ነገር ይሆናል ራሳችንን የምንጠብቅበት ይሆናል ብላ ስላመነች ነው እንግዲህ ይሄንን ታሪኳን ምትነግረን እስቲ ሳምራዊት እንኳን ወደ ፕሮግራማችን መጣሽ እንደው በተር በሆነ በተሻለ ሁኔታ ብንገናኝ ደስ ይለኛል ግን ፈቃደኛ ስለሆንሽ በጣም አርጌ አመሰግንሻለሁኝ አመሰግናለሁ እስቲ እንግዲህ ሳምራዊት ይሄ በቅርብ ጊዜ የሆነ ነገር ነው ባንቺ ላይ ብቻ ሳይሆን ከቤተሰብሽም ሌላ ሜምበር የተጎዳበት ነገር ነውና ሲያጠር ባለ መልኩ እንዴት ነው ያንቺ ታሪክ በፋይናንሻል ስካም የደረሰብሽን ነገር እንዴት ከዚህ ሴት ጋር እንዴት እንደተገናኛችሁ እስቲ ከዛ ብትጀምሪልን ደስ ይለኛል የኔን ታሪክ ትንሽ ለየት ሊያደርገው የሚችለው እኔ ከስካመባ ጋር ቀጥታ ግንኙነት አልነበረኝም የኔ ግንኙነት ቤተሰብ አለኝ የቅርብ ቤተሰብ እንደ ጓደኛ ነን በጣም እንቀራረባለን ሲንግል ወጣቶች የሚገናኙበት የሚተዋወቁበት አፕሊኬሽን ነው እዛ ላይ ነው የተዋወቃት እንደተለመደው ተገናኝተን ስለ ኑሯችን ስለ ላይፋችን ስናወራ ይነግረኛል ማለት ነውና ከዛ ኢንቨስትመንቱም ሪተርኑ በጣም ጥሩ ይመስላል ተነጋገርንና ምን ይመስልሻል ብሎ ጠየቀኝ እኔም በዛን ሰዓት በጣም ቢዚ ነበርኩኝ ግን የሆነ ሊሚትድ ሪሰርች አደረኩኝ ፕላትፎርሙን አየሁት ፕላትፎርሙ ብሎክቼን ላይ ያለ የጌሚንግ የትሬዲንግ ፕላትፎርም ነው ትክክል ይመስላል ስትራቴጂውን ትንሽ ባይገባኝ የሆነ 50% ገብቶኛል ስለዚህ በጣም ጥሩ ይመስላል ብዬ ግን ሙሉ ለሙሉ አንደርስታንድ ስላላረኩት ትንሽ ብር ጀመርኩኝ ማለት ነው ሁለታችንም ቀጠል ነው እሷ ከሱ ጋር የነበራት ሪሌሽንሺፕ እንደው ሰውን ለመረዳት ያህል ብዬ ነው ይሄ እንግዲህ የቆየ ሪሌሽንሺፕ ነው በአንድ ጊዜ መታ አይደለም ይሄንን እንደዚህ አይነት ሽወዳ ታሪክ የጀመረችው ልጅቷ አይደለ ከሱ ጋር የቆየ ሪሌሽንሺፕ ነበራት እንዴት ነው እስቲ ኮንቨርሴሽኑ እዚህ ላይስ እንዴት ደረሱ ሰው መረዳት እንዲችል ብዬ ነው መጀመሪያ አፕሊኬሽን ላይ ተዋወቁ ከዛ ወደ ኮንቨርሴሽናችን ወደ ዋትስአፕ ወሰዱትና እዛ ላይ ምንድነው የምትሰራው ኖርማል ጥያቄዎች ሲጠያየቁ ትነግረዋለች ማለት ነው ግን ፎከሱ እዛ ስራው ላይ አይደለም ሪሌሽንሺፕ ፎርም ለማድረግ ነው 1 ወር 2 ወር ምናምን አውርተዋል በደንብ ትራስቱን ቢልድ ሳይታወቁ አይደለም ጸጥ ብሎ እዚህ ላይ የገቡት ልክ ነው ኦኬ እሱ ከሷ ጋር ኢንቨስትመንት ጀመረ ማለት ነው እስቲ እሱ እንዴት ነው እሱን ኢንቨስትመንት መጀመሪያ ላይ ያስጀመረችው እንደዚህ እንዳልኩሽ ዛሬ ስራ በጣም ጥሩ ነበረ እንደዚህ ሰራው ብላ ያው ስክሪንሾት ጭምር ኤቪደንስ ጭምር ነው የምታሳየው አንተም እኮ ማድረግ ትችላለህ አለችው ከዛ ያው ፕላትፎርሙን እንዴት ዳውንሎድ እንደሚያደርግ የት ገብቶ ምን እንደሚያደርግ ሁሉም ነገረችው ከዛ ቀላል ነው ከዛ በኋላ ብር መላክ ማለት ነው ወደዛ ፕላትፎርም በቢትኮይን ትገዥና ከሰንትራላይዝድ የሆኑ ፕላትፎርሞች ኮይንቤስ or crypto.com ትገዥና ከዛ የሆነ ዋሌት አድራሻ አለ ወደዚህ ዲሰንትራላይዝድ የሆነ ክሪፕቶ ሳይቶች አሉ ክሪፕቶ ኤክስቼንጅ ሳይትስ ይሄ አሁን የምልሽ ዲሰንትራላይዝድ ነው ከዛ የሆነ ዋሌት አድራሻ ይኖርሻል ወደዛ ትልኪዋለሽ ማለት ነው ግን የራስሽ ይመስልሻል ግን አንድ ነገር እዚህ ላይ ልናገር የምፈልገው መጀመሪያውም ልንታለል የበቃ ነው ፕላትፎርሙን ቼክ ስናደርገው ፕላትፎርሙ ከሎንድ ነው ኮፒድ ነው የሆነ ለጀነሬት የሆነ ፕላትፎርም ኮፒ አድርገውት ነው በደንብ አድርገው ክሎን አድርገውት ነው ምን ያህል ታነጋግራችሁ ነበር በዋትስአፕ ስለ ቤተሰብ ትጠይቃለች ጓደኛ በጣም ሆና ነበር እንዴት ነበረ እኔ ጋር እንኳን እንዳልኩሽ ምንም አይነት ግንኙነት አልነበራትም ከቤተሰቤ ጋር ነው ግንኙነቷ
ከሱ ጋር ግን ስለ ብዙ ነገር ስለ ቤተሰቦቿ ስለ ፊውቸር ፕላኗ ስለ ሁሉም ነገር ኢትዮጵያም ስትሄድ ቫኬሽን ፎቶ ትልክለታለች። እዚህ ወጣው አሁን ወጥቻለሁ አሁን በቃ በጣም ዲቴይልድ ነው በሚገርም ሁኔታ። የሆነ ጊዜ እንዲያውም ከፍላይት የሆነ ወደ አሜሪካ ስትመለስ ኢቨን ፍላይት ላይ ሆና ፎቶ አንስታ እንደዛ ዲቴይልድ ማለት ነው። በጣም ምትኬልስ በጣም ዲቴይል በቃ ውሸት ይሆናል ብለሽ በማታስቢ መንገድ ነው ሪሌሽንሽፕ ቢልድ የሚያደርጉት ከአንቺ ጋር። በጣም ፕላንድ አውት ከጠዋት እስከ ማታ ሁሉም ኮሚኒኬሽን ፕላንድ ነው። ፎቶ አለ፣ ንግግር አለ፣ ኮሚኒኬሽን አለ። ግን ብዙ ጊዜ በፊት አይደለም በቮይስ ነው የሚያወሩት። እሱ ላይ እንትን ማለት እፈልጋለሁ። ብዙ ጊዜ በስልክ አይደለም የሚያወሩት በቮይስ ነው። ሁሉም ሰው ቢዚ ስለሆነ በቴክስትም ያወራሉ። ግን የሆነ ጊዜ ሊያገኛት ፈልገው ግን ወይ ኢትዮጵያ ሄጃለሁ ትላለች ወይ እዚህ ቦታ ነኝ ያለው ትላለች እና እሱም ቢዚ ስለሆነ እሷም ቢዚ ስለሆነች 3 ወር ምናምን ነው እንትን ይሄ ከመጀመሪያ እስከ መጨረሻ 3-4 ወር ይሆናል። ይሄ ነው በዛ ጊዜ ሰው ተገናኘሽ አልተገናኘሽ ችግር የለውም ማለት ትገናኛለሽ። ዋና መተዋወቅ ነው። መተዋወቅ ላይ በደንብ አድርገው ነው የተዋወቁት። ኦኬ ታዲያ መቼ ጊዜ ላይ ነው ዋን ፖይንት ነው ይሄ ነገር ትክክል አይመስለኝ የሆነ ነገር ትንሽ ያልጣመኝ ነገር አለ ብላችሁ መጠየቅ የጀመራችሁት መቼ ነው? እንዴትስ እስካም መሆኑን ማወቅ ቻላችሁ? መጀመሪያ ላይ 2000 ብር ነበር ያስገባሁት። በኋላ መጨረሻ ላይ ግን 23,000 24,000 ብር ደርሶ ነበር ያስገባሁት። ዶላር አይደል? ግን ይኸውልሽ ብሩ እያደገ መጣ። ብሩ እያደገ ሲመጣ ከዛ በኋላ ብር ማስገባት አልፈለጉም። ይሄ ሪተርኑ በጣም ጥሩ ከሆነ ራሱ እኮ ብሩ እኮ ያድጋል። ለምንድነው ብር ማስገባት አያስፈልግም? እሷ ትሬድ አድርጉ ስትለን ነው ትሬድ የምናደርገው። በሷ ዲፔንደንት መሆን አልፈልግም። ራሴ ማወቅ እፈልጋለሁ ብዬ አሁን በቃ በደንብ ሪሰርች ማድረግ ጀመርኩኝ ማለት ነው። መጀመሪያ ላይ የሆነ ጓደኛዬ ጋር ደወልኩኝና ይሄንን ነገር ሰምተህ ታውቃለህ? እንደዚህ ብዙ ኢንቨስት ያደርጋል እሱ ሰምተህ ታውቃለህ ወይ ምናምን ስለው አይ ብቻ ቼክ አደረጉት። ዌብሳይቱን ቼክ አደረገው። ዌብሳይቱ እንኳን ትክክል አይመስለኝም። እንዲያውም እሱ ነው ከሎን እንደሆነ የነገረኝ በዛ ሰዓት። ግን ከሎን አይደለም ያለኝ ኮፒ ያደረጉት ይመስለኛል። ይሄ ነገር ከቻልሽ ብርሽን አውጪና ውጪበት አለኝ ማለት ነው። ግን ያው እሱ ሜቢ ስለዚህ አላወቀም ብዬ አበሻ እንደዚህ አይነት ነገር አያደርግም በማለት ተሳስቷል ብዬ ኢግኖር አደረኩት። እሱ አንደኝ ግን ጭንቅላቴ ውስጥ አለ ሞር ብር እንዳልከት ማለት ነው እንደዛ ስላለኝ። ከዛም እንዳልኩሽ ገብቼ ሁሉንም ነገር ሪሰርች እያደረኩት ሲሄድ ኮንሲስተንት አይደለም ሁሉ ጊዜ። ለምሳሌ የሆነ ጊዜ እዚህ ትሬድ ስናደርግ ዊን እናደርጋለን። የሆነ ጊዜ እኔ በራሴ ደግሞ ሳደርግ አላደርግም። እንዴት ነው ሴም ስትራቴጂ ፎሎ አድርጌ ማለት ነው። ለካስ ፕላትፎርሙ ማኒፑሌት እያደረጉት ነው። እነሱ ትሬድ ሲያደርጉ ማኒፑሌት ያደረጉት አልገባሽ? እንደሚፈልጉት ሪዛልት እንዲወጣ ማለት ነው። ከዛ በጣም ፍራስትሬት እየሆንኩኝ መጣሁ። ለምንድን ነው ሊገባኝ አልቻለው? እኔ ትምህርት ቤት ያጠናሁት ፋይናንስ ነው። ስለ ብዙ አይነት ፋይናንሻል ፕሮዳክት ኢቨን ኮምፕሌክስ እንደ ኦፕሽንስ ትሬዲንግ፣ ፊውቸርስ ትሬዲንግ ስለ ብዙ አይነት ፕሮዳክት አውቃለሁ። እና ለምንድን ነው ይሄ ነገር ሊገባኝ ያልቻለው ብዬ ከዛ ገንዘብ ማስገባት አቆምኩኝ። ከዛ ጭራሽ የሆነ ቀን እስቲ ለማንኛውም ላውጣ ብዬ የሆነ 10,000 ብር ዊዝድሮ ማድረግ ስፈልግ ታክስ ክፈሉ ምናምን የሚል ነገር መጣ። ያኔ ነው እስኪያም መሆኑን ያወቅነው። ኦኬ ሶ እንዴት ኮሚኒኬሽን ከእናንተ ጋር አቋረጡ? ሙሉ ለሙሉ እስካም መሆኑን ያወቃችሁት መቼ ነው? መልሽልኝ ገንዘብ ስትሏ ምን መጣ? እንደዚህ አይነት ኮንቨርሴሽን ነበረ? ከልጅቷ ጋር አይደለም ከፕላትፎርሙ ጋር ያ ዊዝድሮ ለማድረግ አስገባው ማለት ነው። እንትን የዊዝድሮ ሪኩዌስት ሳስገባ ብቻ ታክስ ክፈሉ ምናምን ሲሉ ኦኬ አልገባኝም። ግን ልጅቷ እኔም ከፍዬ ነው ያወጣሁት ስትል ሶሻል ሴኩሪቲ አልተቀበሉም፣ ብሩ ወዴት ነው የሚሄደው? ብዙ ጥያቄዎች ነበሩ። ግን ብቻ እሷ ስላለች እኔም ከፍዬ ነው ያስወጣው ስላለች
ከዛ በኋላ ብሩ ያ ወደ ዋለት አድራሻሽ መምጣት ነበረበት ማለት ነው። ትክክለኛ ሲሆን ማለት ነው። 3 ቀን ጠብቀዋሉ። 3 ቀን ጠበቀን የለም። ከዛ ካስተመር ሰርቪስ ስዊች ኦፍ አድርገው እሷም ስልክ ቁጥሯን ስዊች ኦፍ አድርገች። ሁሉንም ነገር ምንም አይነት ኮሚኒኬሽን የለም። በቃ ብሩም ያው በዛን ሰዓት እስኪያም እንደሆነ አረጋገጠ ማለት ነው። ምንም ዊድሮ ማድረግ እንደማትችሉ ስልክ መመለስ አቆመች። ሁሉ ነገር ሻት ዳውን አደረገ ማለት ነው። ዌብሳይቱስ ካስተመር ሰርቪስ እኔ አንዳንዴ ጥያቄዎች ሲኖረኝ ይጽፍላቸው ነበር። ወዲያውኑ ነበር የሚመልሱት። ቅድም ስነግርሽ እንደነበረ ከሷ ጋር ትሬስ እናደርግ ይሰራል። ግን the same strategy apply አድርጌ አንዳንድ ነገሮች በሬስ ዊን ማድረግ ሲገባኝ ትሬዱን አላረኩም እና ሁለቴ ምናምን ጽፌላቸው አስተካክለውታል። ኢቭን ትክክል ነሽ ብለው አስተካክለው ብሩ መልሰውልኛል። እና እንደዚህ የሚያክል ኦርጋናይዝድ የሆነ ፕላትፎርም ነው። አስተካክለው ያ ዩ ራይት አጋጣሚ ትሬዱ ኤክሲኪዩት ትክክል አላረገ ምናምን ብለው ጽፈውልኝ ከዛ በኋላ ያው ብሩ ከ3 ቀን በኋላ ስንጠብቅ የለም፣ 1 ሳምንት የለም፣ ስንጽፍ የለም፣ የሚመልስ የለም፣ ኢሜል የሚመልስ የለም። ግን ብርሽ ያው በቢትኮይን አይደለ ሁሉም ነገር በክሪፕቶ አይደለ ትራንዛክት የሚያደርገው የሆነ ዋሌት የሌላ ሰው ዋሌት ውስጥ ነው የሚገባው። በቃ it goes to the space disappear ነው የሚያደርገው። ገባሻል? ምንም ትራክ ልታደርጊው አትችይም። አንቺ 20 ሺህ ብር ዘመድሽስ ምን ያህል ኢንቨስት አደረገ? መጨረሻ ላይ የኔ እስከ 30 ሺህ ብር አካባቢ የሱ በጣም ብዙ ነው፣ ግን ባቀረው ደስ ይለኛል። ዋው I'm so sorry። እስቲ ታዲያ በዚህ ባንቺ ኤክስፒሪየንስ እንደው ለማጠቃለል ያህል ይሄንን ምን አይነት ምክር ነው የምትሰጪው? እስቲ እንዳንቺ አይነት ሰው እንግዲህ ዕውቀት ያለው እንዳንቺ አይነት ሰው ትሬድ የሚያደርግ ሰው እንደዚህ ከተሸወደ በተለይማ ብዙ ስለዚህ ማቅ ግን ኢንቨስት አድርጌ ክሪፕቶ is relatively new የሆነ ነገር ነው ብዙም ባላቀውም it's okay ስታክም ብዙ አንደርስታንድ ሳላረግ ኢንቨስት አደርጋለሁ ብሎ የሚገባበት ሰው አለ። እንደው ሪተርኑን ሲያየው my gosh ብሎ because ሪተርን አለ። ስለዚህ ምን አይነት ምክር ነው? what would you do differently አንቺ? አንደኛ ሐሳቡን የሚያመጣላችሁ ሰው ከየት ነው? ለምንድነው ይሄ ሰው አውቀዋለሁ ወይ? ሰው እኔ ፋይናንሻል አድቫይስ መስጠት በቂ ነው ወይ የሚለውን ነገር በጣም ጠይቁ። ዝም ብላችሁ እኔ ሰው እንዳመንኩት ሰው አትመኑ። ክሪፕቶ ላይ ኢንቨስት አታርጓልም፣ ኢንቨስት አድርጉ። ምክንያቱም በጣም እንዳልሽው ሄለን ሪተርን አለው። አሁን ለምሳሌ ኤፕሪል 2025 ላይ 70 ሺህ ያስገባ ሰው አሁን ዛሬ ጠዋት 120 ሺህ ሊኖረው ይችላል። ግን ለጃመንት ሳይት ተጠቅሞ ማለት ለምሳሌ ኮይንቤስ or crypto.com አላረ የታወቁ ሴንትራላይዝድ ነው የታወቁ ፕላትፎርሞች ላይ ተጠቀሙ፣ የታወቁ ብሮከሮች ላይ ተጠቀሙ። እንግዲህ ዋንስ የልጅቷን ትክክል አለመሆኗን ካወቃችሁ በኋላ ስልኳንም ሁሉ ራሱ ትሬስ ማድረግ አልተቻለም። ሲጀምሩ በጣም ሶፊስቲኬትድ ናቸው። ትሬስ የማይደረጉ ስልክ ቁጥሮች ፕሪፔድ ሊሆን ይችላል። ዩዥዋሊ እነዚህ ሰዎች በራሳቸው ስም አይደለም የሆነ ነገር የሚያወጡት አይደል? እነዚህ ሰዎች እኮ ኤዥያ ሊሆኑ ይችላሉ። ሞስት ኦፍ ዘ ታይም እዚህ አሜሪካ ውስጥ አይደሉ። እንደዚህ አይነት ነገር አሁን እኔ ለ30 ሺህ ብር ሊጋል አክሽን በውስጥ ከ30 ሺህ ብር በላይ አጠፋለሁ። እንግዲህ ከገንዘብ ሌላ በሰው ላይ ያለሽን እምነት ነው እንግዲህ እንዲህ አይነት ነገር የሰረቀው ማለት ነው። ሌላ ሰው አምነሽ እንደዚህ አድርጉ ሲባል ኖ ብለሽ በዛ ትምህርቱ ከዛ ይሆናል ብዬ አስባለሁኝ አይደለ? ትክክል ነው። ልክ ነው። ስለዚህ እንግዲህ ቴንክ ዩ ሳምራዊት፣ በጣም አመሰግናለሁ ጊዜሽን ወስደሽ ከታሪክሽ ስላካፈልሽን። አም ሶ ሶሪ። ይሄ ትልቅ ሎስ ነው፣ ትልቅ ማጣት ነው። እንዳልኩት ከገንዘቡ ውጪ በሰው ላይ ያለንን እምነት የሚያሳጣ ነገር ነው። ለሰው ትልቅ ማስጠንቀቂያ ይሆናል ብዬ አምናለሁ። ሰው ጊዜሽን ወስደሽ ከኛ ጋር ስለቆየሽ አመሰግናለሁ። ቴንክ ዩ for having me። እንግዲህ ተመልካቾቻችን ከረፍት ቆይታችን በኋላ እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። እንግዲህ ይሄ የፋይናንሻል ወንጀል በተለያየ መልኩ የተለያየ ሰዎችን ያጠቃ ሁኔታ ነውና አሁን ደግሞ ሌላ እንግዳ ጋበዝኩላችሁ። ዮርዳኖስ ትባላለች። ዮርዳኖስ ደግሞ በሪል ስቴት ኢንዱስትሪ ውስጥ ያለች ሰው ናት። ይሄ
በሷ ላይ ወንጀል ለመፈጸም የመጣው ሰው ሪል ስቴት ኢንቨስት እንደሚያደርግ አርጎ ራሱን አቅርቦ እንደ ኢንቨስተር አድርጎ ከዛ በኩል ወዳጅነት ሆኖ ነው እሷን $50,000 በላይ እሱ የሚያረጋው የክሪፕቶ ኢንቨስትመንት ላይ የሚያቀው ላይ እዚህ ላይ ኢንቨስት አርጊ ያለ በጣም በብዙ ገንዘብ የሸወዳት ሰው ነው። ስለሷ ታሪክ ደግሞ ዮርዳኖስን ጠይቃታለሁ። ዮርዳኖስ እንኳን ደህና መጣሽ ወደ ሄለን ሾው። ቴንክ ዩ ሄለን። እስቲ እንግዲህ ዮርዳኖስ ይሄንን ሰው እንዴት ተዋወቅሽው? እንዴትስ ነው ይሄ ግንኙነት ጀምሮ በምን በኩል ነው ኢንቨስት አርጊ ብሎ ካንቺ ጋር አጀማመሩ ንገሪኝ እስቲ። ሶ ኦቨርኦል ይሄንን ሰው ሳቀው ዱሬሽን ታይም አንድ ከተዋወቅን ሜቢ ከአንድ ወር በኋላ ነው ሞር እንዴት ኦፖርቹኒቲ እንዳለ ክሪፕቶ ውስጥ ወደፊት ሁሉ ነገር በክሪፕቶ እንደሚሆን it's the way of the future በማለት እኔም ኤክስፒሪየንስ እዛ ላይ ስላልነበረኝ ሞር ኤክሳይትድ ሆኜ በማዳመጥና በመታለል ማለት ነው እንትን ውስጥ ከተተኝ ማለት ነው ኪዩሪዮሲቲ ውስጥ ከተተኝና በዛ የተነሳ አንዳንድ አካውንቶች እንዴት እንደምከፍት ኢንቨስት ማድረግ ከፈለኩኝ he encouraged me to open የክሪፕቶ አካውንቶች እንዴት እንደሚገዛ ሶ ሁሉን ነገር ስከፍት በራሴ ስለነበረ ስካም ነው ብዬ አልጠበቅኩም። ፕላስ የራሳችን ኮሚኒቲ ሰው ነው ብዬም ስላሰብኩኝ ኦሬዲ አምኜዋለሁ። ይሄ ሰው የመጣው ከኔ ስራ ሰርቪስ ፈልጎ ነው እኔ በጠየቅኩት ጥያቄ ነው እዚህ ደረጃ የሚደረስኩት ብዬ የስካመር አላርሜ ኦን አልነበረም ማለት በፍጹም አልጠበቅኩም ስካም ትሆናለሁ ብዬ because naturally እኔ በጣም ጥንቁቅ ሰው ነኝ ብዬ አስባለሁ። በጣም እጠነቀቃለሁ። ሌላም ሰው ስካም ሲሆን ይገርመኛል actually እና እኔ ላይ ይደርሳል ብዬ አላሰብኩም እና ይሄንንም ኢንተርቪው ለመስጠት ዊሊንግ የሆንኩት እንደኔ ሌላ ሰው እንዳይጎዳ እና ፕላስ በራሳችን ቋንቋ የሚያወራ ህይወታችን ውስጥ በተለያዩ መንገዶች ከገቡ በኋላ ነው ያን ሪሌሽንሺፕ ኤክስፕሎይት የሚያደርጉት። ስለዚህ በጣም መጠንቀቅ ስላለብን እንዳለብን ሼር ለማድረግና ሆፕፉሊ ለሌላ ሰው ይጠቅማል በሚል ነው እንጂ በእንደዛ አይነት የጠፋ ገንዘብ አይመለስም። እሱ በጣም that's obvious ግን ሞር ሰው ለመርዳት ነው ይሄንንም ፕሮግራም ለመስራት የተባበርኳችሁ። እስቲ አንቺን ለማሳመን ምን አይነት ነገሮች ነበር ሲልሽ የነበረው? እውነተኛ መሆኑን ለማሳመን ይሄ ጥሩ ሰው መሆኑን ልጅት መሆኑን ለማሳመር ምን አይነት ጋራንቲ ምን አይነት እምነት ነበር ያለው ነገር ላንቺ ለማሳመን አንቺን ይጥሬ ነበረው? ሶ አካውንቶቹን ከከፈትኩኝ በኋላና ብዙም ሳላቅ የክሪፕቶን ቋንቋ ማለት ነው ብዙ የክሪፕቶ ዋሌት ምናምን አለ በጣም ሴኩር መሆን አለበት። እሱን ባለማወቄ ተጎዳሁኝ ማለት ነው። ገንዘብ ሳስተላልፍ የሱ አይነት ኖሌጅ ስላልነበረኝ በማስተላልፍ ጊዜ ወደነሱ ፕላትፎርም አስተላልፊው ያው በዛው ነው ገንዘቡ ይቀረው። so that's where the scam happens። ከሪሌሽንሺፑ በኋላ እነሱን አምነን በመንከተልበት ጊዜ እዚህ ላኩ እዛ ላኩ ሲሉ the way we send the cryptocurrency is where you lose the money። ስጀምር መጀመሪያ እርግጠኛ ስላልነበርኩኝ በትንሽ ነበር የጀመርኩት ዝም ብሎ በ500 ምናምን ጀመርኩ ማለት ነው እንትኑን ቴስት ለማድረግ ፕላትፎርሙን። ከዛ ሳየው እውነት ይመስላል ሁሉ ነገር ቼክ አደረኩኝ quickly ዌብሳይቱን ሪል ነው። so I continue to add more to the platform more invest ለማድረግ ማለት ነው። well I added $25,000 $25,000 አዲሽናል ከመጨመሬ በፊት የመጀመሪያው $5,000 ብቻ አስገብቼ ያለ ይሄን ነገር ማውጣት አልችልም መሰለኝ ብዬ ስፈራ ግን ማውጣት ቢያቅተኝስ ብዬ ጠየቅኩት ማለት ነው። እሱ ችግር የለውም ኤኒ ታይም ዝሮ ማድረግ ትችያለሽ ከፈለግሽ ሞክሪ ሲለኝ ሞከርኩኝ ማለት ነው። ትንሽ አማውንት ዝም ብዬ ሪኩዌስት ሳደርግ ልክ እንደ
ኤክስፔክትድ እንዳደረኩት ኖርማል ኢንቨስትመንት ሪተርኑ መጣ ማለት ነው ዊዝድሮ ሪኩዌስት ያደረኩት አማውንት ሲመጣልኝ ኦኬ ይሄ ሪል ቢሆን ነው ብዬ ያኔ ነው ሁለተኛውን $25,000 የጨመርኩት እሱን ካረጋገጥኩ በኋላ ማለት ነው እሱን ካረጋገጥኩ በኋላ የሁለተኛውን $25,000 ጨምሬ ያው በቃ በጣም ብሩ ከፍ ሲል ኦኬ አሁን አንዳንድ ሴንስ ማድረግ ጀመርኩኝ they were some red flags ቆይ ዊዝድሮ ላርግ ብዬ እሱን ሳላማክር ዊዝድሮ ለማድረግ ሪኩዌስት ሳደርግ በዛን ጊዜ በቃ ፔንዲንግ ብሎ ቀረ ማለት ነው ያኔ ያው በጣም ጥርጣሬ ውስጥ ገብቼ ነበር ኦሬዲ ያኔ ኦልሞስት በቃ ኮንፈርም አደረኩኝ that it was too good to be true ብዬ አስቤ ስካም መሆኑንስ መጨረሻ ላይ እንዴት አወቅሽ ገንዘብሽን ለማስመሰል ያደረግሽው ሙከራ ነበረ እሱስ የተናገረሽ ነገር አለ በጣም የሚገርመው ነገር አንቺ ይሄ ነገር ስካም ነው ብሎሽ ነው ያቆመው ተናግሮሽ ነው ያቆመውና እስቲ ስለዛ ሁኔታ ትንሽ ብታስረጅ so withdraw ሳረግ pending ሲል ያኔ በጣም red flag ነው for sure because ማአት ጊዜ ሳምንት አለፈና ኦኬ እስቲ ልደውልለት ብዬ ደውዬ ስጠይቅ ደነገጠ እንዴት ሳትነግሪኝ ምናምን ሲል መንገር አለብኝ እንዴ ማለት ፋይናንሻል ፕላትፎርም ነው ዊዝድሮ ማድረግ መቻል አለብኝ ማንንም ሳልጠይቅ እሱ በመደንገጡ ሰስፒሸስ ሆንኩኝ እስቲ ልጠይቅ ምናምን አለ ሞር ሬድ ፍላግ ማለት who is he to ask ማለት እንዴት ብሎ ነው ፐርሰናሊ ኦል ኦፍ አ ሰደን ፐርሰናል ሆነ ይሄ ነገር ኤኒዌይ በመደናገጡ ባጭሩ በቃ ገብቶኛል እሱም ገብቶታል እንዳወቅኩ at this point እንደገባኝ ገብቶታል እርግጠኛ ነኝ እና one of the biggest ደሞ ሌላ እንትን እንደዚህ አይነት ሰው ትሪክ ዋትስአፕ የሚባል አፕ አለ ሶ በዋትስአፕ አፕ ሞር ሴኩርድ ነው በሚል በዛ ነበር ኮሙኒኬት ምናደርገው በቃ ፉል ብሎን ስካም እንደሆነ አረጋገጥኩኝ እሱም አድሚት አደረገ ከዛ በኋላ ስልኩም ምኑም አይሰራም ማለት ነው ኮሙኒኬት ስናደርግበት የነበረው ስልክ አይሰራም እኔም ኦሬዲ ተጠበቅኩት ነገር እንደሆነ ስካም እንደሆነ ኮንፈርም ስላደረኩኝ በዛን ያለቀው ሌላ ደግሞ መጨመር መፈልገው even though ማለት ይሄ ልጅ ያው የውሸት ስም ተጠቅሞ የውሸት ኢንፎርሜሽን ተጠቅሞ ስካም በሚያደርግበት ጊዜ መጨረሻ ላይ ኮንፈርም ሳረግ ኦር ሲይዘው that ስካም መሆኑን ሳረጋግጥ ያው ገባው እንዳወቅኩኝ እሱ ለኔ ያለኝ ነገር ሌላ ትንሽ እንትን ያደረገኝ ማለት እውነቱን አይሁን እስካው ማላቀው ተገድጄ ነው ላይክ ስካም መሆኑን አረጋገጠልኝ ራሱ ይቅርታ አድርጊልኝ ስካም ነው ተገድጄ ነው አለኝ so what that means I don't know ተገድጄ ነው ሲል እንግዲህ ይሄንን ፕሮግራም ለሚከታተሉ ዮርዳኖስ ምትመክሪው ምክር ካለሽ እንዲጠነቀቁ ሰዎች ምን ምክር ትሰጫለሽ ከዚህ ሁሉ እንግዲህ ምንማረው ከኔም ከሌላዎችም እንደዚህ ስካም ከተደረጉ ሰዎች ምንማረው መጠንቀቅ እንዳለብን ይሄ ደግሞ እክን ሀፕን ለማንም ሰው ላይ እንደኔ አይነት ሰው የተማሩ ብዙ ሙያ ፋይናንሻል ኢንዱስትሪ ውስጥ እንኳን ያሉ ሰዎች ስቲል ስካም የመደረግ ኬፓቢሊቲ እንዳለን ነው የሚያሳውቀው vulnerable እንደሆነን ስለዚህ መጠንቀቅ እንዳለብን ማጣራት እንዳለብን in person ሲምፕል ጉግል actually አንዳንዱ እንደውም በቃ ሲምፕል ጉግል ሪሰርች እንኳን አድርገን ማጣራት ምንችላቸው ነገሮች ነበሩ ከኮሙኒቲያችን ነው ብለን ስላሰብን ነው አንዳንዱን ነገር ቼክ ያላደረግ ነው so simple fact check you know ያንን ሰው ቬት ማድረግ in person መገናኘት ላይሰንስ የሆነ ሰው ካልሆነ የተጣራ ባንክ ካልሆነ የተጣራ ፕላትፎርም ካልሆነ ሪቪውንም ላይሰንሱንም በደንብ ሪቪው ካረግን በኋላ ብቻ ነው እንደዛ አይነት ኢንቮልቭመንት ውስጥ መግባት ያለብን ኢንጌጅ ማድረግም አያስፈልግም ቬሪፋይብል ካልሆነ ምንም አይነት ኢንጌጅ ማድረግ አያስፈልግም ተመልካቾቻችን እንግዲህ በዛሬ ቆይታችን
ብዙ ጠቃሚ ትምህርቶችን የያዛችሁ ይመስለኛል። ራሳችሁን እንዴት እንደምትጠብቁ፣ ቤተሰባችሁን እንዴት እንደምትጠብቁ። ስካመርስ አር ኤቭሪዌር። ቋንቋችንን ተጠቅመው ማንነታችንን አውቀው ተዛምደውን ጓደኛ ሆነው በተለያየ መልኩ ነው ወደኛ የሚመጡትና ሁላችንም በመጠንቀቅ ራሳችንን መጠበቅ እንዳለብን ነው እንግዲህ የተማርነው። አደራ ራሳችሁን ጠብቁ ማለት ነው። እንግዲህ የዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።